ምንም አስደንጋጭ አይደለም፣ አስደሳች ነው። አስደንጋጭ ሁኔታ አሁን እንመለከታለን እናያለን። አሁን የምንገኘው በሀዲያ ቁሳ በሚባል ቦታ ነው ያለው። ይሄ እጅግ አስደንጋጭ የሆነው ክስተት ሁኔታ ምንድነው የሚለውን ኢንሻአላህ ይብራራልናል ኡስታዝ ሁሴን። 82 አባወራ የነበረበት አካባቢ ነው። ይሄ አካባቢ ግለብያ አብዛኛው ሙስሊም ነበር እና እንደምትመለከቱት ከዚህ አላህ ይርሐማቸው ረህመተን ዋሲያ ቀብር ውስጥ ያሉት በእስልምናቸው በዲናቸው በአቂዳቸው በዛው ላይ ነው ያሉት ቅድመ አያቶቻቸው። የልጅ ልጅ ደግሞ ተቅሪበን ወደ 200 ሺህ ይሆናል ብዛቱ እያለ የልጅ ልጅ እያለ ሲባል ማለት ያ ሁሉ ደግሞ ከፍሯል። አክፍሮት ኃይሎች ጠልፈውታል። እንግዲህ በመግቢያው ላይ እንደሰማችሁት አስደንጋጭ በአንድ አካባቢ ብቻ ከ200 በላይ ሙስሊሞች ከእስልምና በቃም ብለው ወጥተው ከፍረዋል እያለ ነው ኡስታዙ። በእንባ እየተራጩ ነው ዘመዶቻችን። የሚያስለቅስ የደስታ ለቅሶ ከሆነ ዌልካም እንላለን። ጭንቅላት አልባውን እግር አናመልክም እያሉ ይመስለኛል ዋብዮቹ። በቃን ሯጩን ጭንቅላት አልባውን አንገት የሌለው እግርና እጅ ብቻ የሆነውን ጭንቅላት አልባ የሆነውን አካል እንዴት ነው የምናመልከው? ይዘገንናል እያሉ ከእስልምና ለቀው እየወጡ እንደሆነ በራሳቸው አንደበት እያለቀሱ እየተናገሩ ነው። ቲክቶክ ላይ ያሉት ደግሞ ዕለት ዕለት የራሳቸውን ሰው ለማቆየት ደጋግመው ሻዳ ያስይዛሉ። ያለ ውሸት መቆም ስለማይችሉ ታውቁታላችሁ። ቪዲዮአቸውን አንጥቼ ማላሳያችሁ ከነሱ ጋር የነሱን ድራማ ማሳየት ራሱ ለኔ ክብር ስለማይመጥን ለተመልካቾችም ጆሮ ስለምጠነቀቅ እንደዚህ አይነት ቆሻሾችን ድራማቸውን ማሳየትም ዚስ ማች አስፈላጊ አይደለም። ሌሎች ልጆች ለቀው ግን ታዩታላችሁ። ሰው ዕለት ዕለት ቲክቶክ ላይ ያሉት ድራማ ይሰራሉ። ህዝባቸው ግን በመቶ ሺዎች ከእስልምና በቃም ብሎ እየወጡ እንደሆነ ኡስታዞቻቸው ደጋግመው ተናግረውታል። አሁንም ይህንን ድምፅ ለምትሰሙ እህት ወንድም ሙስሊሞች አውቃለሁ፣ ስትወጡ ጫና ይደርስባችኋል። ግድያ አለ፣ ዛቻ አለ፣ ከቤተሰብ ጋር መቆራረጥ፣ ከዘመድ ከአዝማድ ጋር አለ። ቢሆንም ግን ፈጣሪ እንደ አባትም እንደ እናትም እንደ ወንድምም እንደ ቤተሰብም ሆኖ ይደግፋችኋልና ጨክናችሁ ጭንቅላት አልባ ጣዖት ከማምለክ ነፃ ተወጡ ዘንድ ጥሪ ያስተላልፍላችኋለሁ። ምን ይላል? አንብበው። እሺ ከራስ አንብበው። ምን ብዬ ነው የማነበው? አንተ ማንበብ አችልም? እነሆ ያላ መልእክተኛ፣ እነሆ ያላ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ ፕሊስ ድንቁርናቸው በዚህ መጠን ነው። ቁርአንህን ክፈት። አንተ ቁርአን የለም እንዴ? ትክክል ካልሆነ ስር ቁርአን የለም። ከስር ያላችሁ 2700 ሰዎች፣ በዩቲዩብም ያላችሁ በርካታ ሰዎች ፕሊስ፣ እስልምና እንዲህ ነው። ድንቁርና ፎቅ የሰራባቸው ቁርአናቸውን መክፈት ይችላሉ እኮ ስልክ አላቸው። አፓቸውን ከፈት አድርገው ማየት ይችላሉ። ድንቁርና እንዴት እንደሚጫወቱባቸው በዚህ ነቢያችን የአላህን ስም ሲጠራ አጋንንት ላዩ ላይ ሊከመሩ ቀረቡበት ወይንም ደግሞ ድርብርብ ሆኑበት የሚለውን ጨነቃቸው። እንዴት ነው ነቢያችን ላይ አጋንንት የሚከመረው የሚለው ፓኒክ እያደረጉ ነው። በቃ ጨንቋቸው ማለት ነው። ይሄ ይሄ ከፈለክ የትኛውም ሙፈሲር ጠልዛለሁ። እኔ ካልኩት ተቃራኒ ካመጣችሁ ቀጣለሁ። ኢብን ከሲር በል ሌሎች የፈለካቸው ሙፈሲሮች ጥቀስና ይሄንኛው ክፍል ስህተት ነው ካልከኝ እናያለን ማለት ነው። እናያለን። ነገር ግን አሁን የተከፈተልህ ላይ መሐመድ ያላህን ስም ሲጠራ አጋንንቶ የደረብረብ ሆነው ቀረቡት ይላል አይልም? አሳየኝና ልመንልህ እያልኩ አሳየው። አይኑን እያየ ከፍቶ እያየ አይደለም የሰውዬ ጤናም የለው። እነሆ ያላ መልክ አስምርለት፣ ጻፍበት፣ ጻፍበት በደንብ እንዲያየው በፓርከር አድርግለት እያየው ስላልሆነ አጋንንቶ የተቀመሩ በሚለውን አሳየው። መጡ በሚለው ዩቱብ ላይ ያላችሁ
እንግዲህ ከእንደዚህ አይነት መንፈስ ጋር ነው የምንታገለው። የመረዳትም የማወቅም የማገናዘብም ችሎታ የሌላቸው። ምክንያቱም አጋንንት ሰዎች ምን ያህል ሊጫወት እንደሚችል በሰዎች ላይ ከዚህ መረዳት ትችላላችሁ። ነቢያቸው አላህን በሚጠራ ሰዓት ላይ አጋንንቶች ላዩ ላይ ሊከመሩ ድርብርብ ሆነው ይቃረቡት ነበረ። እነኚህ ሰዎችም መረዳትና ማስተዋል የማይችሉት ነቢያቸውን ስለሚከተሉ ነው። እነሆም ያላ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ ምኖች በቀይ አድርገው ጋኔኖች የሚለውን በእርሱ ላይ ድርብርቦች ሊሆኑ ቀረቡ። በቀይ አድርግ እናሳየው በደንብ እንድትመለከቱ ከስር ያላችሁም በደንብ እንድታስተውሉ አይምሯችሁን እንድከፍቱ እንፈልጋለን። ሁለቱም ቁርአናችሁ ተከፍቷል። የፈለጋችሁትን ተፍሲር ደግሞ ከፍቻውን ላሳያችሁ እችላለሁ። በዚህ ጉዳይ ላይ ሰው አታምንም፣ አንተ አታምንም። አናምንም ያሉትን ከነሱ ጋር ተደረብና አታምንም። አጋንንቶች ድርብ ሆነው ወደ መሐመድ አልመጡም። አታምንም። አልቀበልም። ይህን ቁርአን አንቀበልም በል ካሊድ። እንደነሱ እንደዛ ነው ፈልገው። ምክንያቱም አይ አንተ የምታምንም ከሆነ ሚዩት አድርግ። በቃ ጣልቃ ትግባ። እነሱ አናምንም ብለዋል። ተማር። በቃ እነሱ አያምኑም፣ መፍታቸው ነው። አንተ ታምናለህ፣ መፍትህ ነው። በቃ ራስን ቻል። ጣልቃ ትግባ ካሊድ። ወደ ማንበቡ አገባልኝም። ሌላውን መለፍለፍ ትተህ ሳነብ አልሰማህም? መች ጨረስኩ? አልጨረስኩም እኮ ይሄን እኮ ነው በመሃል ያቋረጥከው። አንብብልኝ፣ ከዛ ልመልስልህ። አንብብልኝ፣ ልመልስልህ። ናና ቃል አሳየውና አንብብ። እዩ፣ በደንብ አስተውሉ። አጋንንት ይሄን ወንድማችን ምን ያህል እየተጫወተበት እንደሆነ። መሐመድ ላይ አጋንንት የተከመረው እዚህ ወንድማችን ላይ ደግሞ ተሰፍሮበታል ማለት ነው። አንብብ የደጋግ አንብባከ ከመዝበን ላይኛውን ተስቢር አንብብልኝና ልመልስልህ ወንድሜ። እፎይ እና ፊት ለፊት አድርግለት። ማንበብ አይችልም ልጁ። አልችልም። ፊት ለፊት አድርግለት። እሺ መርሐባ። ምናልባት በድምጽ እናሰማውና እሱ ይተርጉምልን። ኖ ፊት ለፊት አድርገው። ፊት ለፊት አድርገው። ለምን መሰለህ የምንፈልገው ቃል ለምን እንደምንፈልግ ታውቃለህ? ከስር ያሉ ብዙ ሙስሊም እህት ወንድሞቻችን ጨጓራቸው ርር እያለ እንደዚህ አይነት ድንቁርና እምነት ውስጥ ነን። እንዲህ ያለ ነው። ይሄ ኡስታዝ ሊሆን ይችላል፣ ሼክ ሊሆን ይችላል። እንዲህ ነው የሚመልሱት ብለው ከእስልምና እንዲወጡ እንጠቀምበታለን። ዩቱብ ላይ ያላችሁ እነኚህ እዚህ ጋር የምታያቸው ሼኮች ኡስታዞች ሊሆኑ ይችላሉ። መልሳቸው እንዲህ ነው። ስለ ሃይማኖታቸው እንደዚህ ነው የሚመልሱት። ደጋግመን እያነበብን ፊት ለፊት እያሳየናቸው አይናቸው ታውሯል፣ ጆሯቸው ተደፍኗል፣ አይምሯቸው ተይዟል። ምክንያቱም መሐመድ ላይ ልክ ያለህን ስም ሲጠራ አጋንንቶች ድርብርብ ነው የሚቀርቡት፣ እነኚህ ላይ ሰፍረዋል። ምክንያቱም መሐመድ ምን ብሏል? እኔን የሚያዘኝ ሴጣን አለ፣ ወደ መልካም ነው የሚያዘኝ እኔ ሰልሞልኝ አለ። እናንተ ላይ ያለው ሴጣን ግን ስላልሰለመላችሁ በራሳችሁ ሎጂክ መሰረት ምን ያህል ወደ ጠማማነት እየመራቸው እንደሆነ ማስተዋል እንደከለከላቸው ከነኚህ መረዳት ትችላላችሁ። ጸሎት አደርግላችኋለሁ። እኔ ፍራንክሊ ስፒኪንግ አልጠላችሁም፣ የዘላለም ሕይወት እንድታገኙ እፈልጋለሁ። አጋንንት እንዲጫወትባችሁም አልፈልግም። ፊት ለፊት አድርገው ከስር ያላችሁ በደንብ አስተውሉ፣ አንብቡት። ፊት ለፊት ተከፍቶ አሁን ላንብብለት። አሁንም አይመልስም። ላንብልህ አንብብ። ላንብ ራቅ አድርገው። እነሆም የአላህ ባሪያ ሙሐመድ ሰለላሁ ዐለይሂ ወሰለም። እሺ ራቅ አድርግልኝ፣ ያየሁት አይደለም። አላህን የሚጠራው ሆኖ በተነሳ ጊዜ አጋንንቶች በእርሱ ላይ ድርብርቦች ሊሆኑ ቀረቡ። ማለትም ማን የቀረበው? ማን የቀረበው? ምን ሊሆኑ? ምን ሊሆኑ? አትግባ። እሱ ስለማያምን ነው። አንተ ታምናለህ። ከእሱ ጋር አትገናኙም። አንተ ቅድም አጋንንቶች ወደ መሐመድ ድርብርብ ሆነው አይመጡም ብለህ እየሞገትከን ነበረ። እኔ ነው? አይ ጫላን ነው እያነበብኩት ነው እኮ አይደል? አልጨረስኩም። ምን ያንበብ? አጋንንቶች ምን ሰምተው ነው መሐመድ ላይ ድርብርብ ሊሆኑ የመጡት? ያ አላህ ነው። የአላህን ቃል ስለተናገረ የአላህን ቃል ሲናገር የሚመጡት የአላህን ቃል ሲሰሙ፣ ስለዚህ ያላህ ቃል ሴጣንን የሚስብ አጋንንት የሚማርክ ነው ማለት ነው። የለም ምንም የለም። ስራው ምንድነው እያልኩ ነው። መጀመሪያ አጋንንት ስራ ቆይ ሰማኝ ቆይ ለምን በመሃል ቁርአኑ የአላህ ቃል ሴጣን አጋንንት ማባረሪያ ነው ወይንስ አጋንንት መሳቢያ ነው? አጋንንት ማባረሪያ ነው። ሙሐመድ ላይ ታዲያ ለምንድን ነው ሲጠሩ የአላህን ስም ሲጠራ ድርብርብ ሆነው ወደሱ የቀረቡት? አጋንንቶች ማባረሪያ ከሆነ ባይዘው እዚህ ጋር
አጋንንቶች በጣም 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 የሚጠሉት ሰው ቢኖር ነብያችን ሰለላሁ ዐለይሂ ወሰለም ነበር። ምክንያቱም በመንገዳቸው ላይ ውሸት ምክንያቱም በጣም የሚጠሉት ቢሆን ኖሮ ላይ ወደ ድርብርብ ቢሆኑ ለምን ይመጣሉ? ሊያሳስቷቸው። ሙሐመድ ሲጀመር ቆይ ሊያሳስቱት አይደለም አይጠሉት። እሺ ሳይ ሙስሊም 450 ኤ ላይ ይጋብዙታል እኮ ሙሐመድን። ግብዣቸውን ተቀብሎ አብሯቸው ያድራል። እኔ አጋንንት ስለሚጠሉኝ አይጋብዙኝም፣ ቢጋብዙኝም ደግሞ አልሄድም። ሙሐመድ እኮ ፍቅር ስላለው ነው ከአጋንንት ጋር ግብዣ የተቀበለው። ሳይ አልቡኻሪ ሳይ ሙስሊም 450 ኤን ክፈተው። ምንድን ነው ይጠሉታል የምትለው? ላውሌ ድርብርብ ሆነው ሊከመሩ የሚቀርቡት አጋንንቶች ያዙታል። ማዘዝ ብቻ ሳይሆን እንግድነት ይጋብዙታል። ስለሚወዱት ነው እንጂ ስለሚጠሉት ነው እንዴ የጋበዙት? ምን ይላል? ሊረባረቡበት ቀረቡ እንጂ አለው። ሰማኝ፣ ሊረባረቡበት ቀረቡ እንጂ አለው። ተረባረቡበት አላለህም። እዚህ ጋር ስመልስ እኮ ሊከመሩበት ማለት ነው። እነኚህ ደግሞ ጋብዘውት እዘውት ይሄዳሉ። ዝቅ አድርግልኝ ላሳየህ፣ ሰይጣን እንደሚጋብዙት ላሳየህ። ኦኬ ዝቅ አድርገው። ሜይ ቢ ኮንሰፕቱን አላውቀውም። ኦኬ እንትን አድርገው፣ ዝቅ አድርገው። ኦኬ አላቅማን ጠየቅኩት ስለ ኢብን መስዑድ was present with the messenger of Allah on the night of Jinn, night which the prophet made በአማርኛ ገልበጥ። ይሄ ሁሉ ገና ወደ አማርኛ ልቀይር ነው። ካዳኒ በማቀው ነው። እሺ ግማሹን ቀይርለት በቃ። we spent ከሚለው ጀምሮ we spent the worst night which people could ever spend ከሚለው ጀምሮ ከሱ ጀምሮ ቀይረው። ኮፒ አድርገውና እንትን ብለው አስቸጋሪ ናችሁ እናንተ ሰዎች። ዩቱብ ላይ ያላችሁ ሰላም በሉንስ። እንዴት ናችሁ? ሰላም ናችሁ? ሁሉ አማን ነው? ሁሉ ተማም ነው? እቁብ ማን ነው ዛሬ ወጣለት? ዩቱብ ላይ ያላችሁ የዩቱብ ጀማ እቁብ ይጥላል። በጣም የተማሩ ጀማ ነው ያሉት እዛ ብዛት እየተባልን ነው። በጣም እየሳቡን ነው። እንዴት ነው እሱ? ፕሮፌሰሮች ምናምን ያሉት ዩቱብ ላይ ነው እየተባልን ነው። ዶክተሮች፣ ፕሮፌሰሮች ብዛት ያሉት ዩቱብ ላይ ነው እየተባልን ነው። እስቲ ዩቱብ ላይ ያላችሁ እጅ ወደ ላይ ሰላም በሉን እስቲ አንዴ። ሰላም ብያለሁ። ሰላም ብያለሁ። ሁላችሁ ነው። መለፍለፉን ትተህ ብታነብልኝ አይሻልም? ቀጥል አንብብ። እሺ አረ ይሄንን የምታሳየኝ ጋብዙት የሚለውን ለማሳየት ነው። ቀጥል። አይጋብዙትም ብለህና ነበር። ቀጥል። ሰዎች ሊያሳልፉት ከሚችሉት ሁሉ የከፋውን ሌሊት አሳለፍን። ቅዱስ ነብዩ እንዲህ አሉ ሰለላሁ ዐለይሂ ወሰለም፣ የጅኖች ስም አንድ ጋባዥ ወደ እኔ መጣና እኔ ከእርሱ ጋር ሄድንና ቁርአንን ተቀበለ። ተራኪው እንዲህ አለ፣ ከዚያም ከእኛ ጋር ሄደና ከማን ጋር ሄደው የሚለው እንግዲህ ነቢያችን ጋር ነው የሚለው። የተሳሳተም ታቅርብ እውነትንም ታቅርብ አላቅልህም። የፉንፉን ከማን ጋር ሄደው ነቢያችን ጋር ነው ሄደ የሚለው ጂኒዎች። ከዚያም ጂኒዎች ጋር ሄደ አይደለ? የፉንፋም ልካቸውን አሳየን። ጂኒዎቹ ስለ ሲሳያቸው ጠየቁት። እርሱም የአላህ ስም የሚያነብበትን አጥንት ሁሉ ሲያሳያቸው ነው። በእጅህ ውስጥ ምንድነው? ማዘር ቋንቋ ምንድነው? አማርኛህን ራሱ በቃ ዳዲ ያስኬድከው። ከምንኛ ነው ያመጣው? ዳዲ ያስኬድከው። አማርኛ አነባበው ነው ሁሉ ራሱ ምንኛ ነው ማለት ይሄ ጋብዟቸው ምናምን የሚል እንትን እኔ በራሴ አይቼም እንትን ብዬም አላቅም። ጋብዟቸው ምናምን አይታ አታውቅም ማለት ነው። ማን ጋበዘኝ ይላል። ስህተት የሆነ መጽሐፍ ነው እያመጣህልኝ ያለው። ጎበዝ፣ ይሄ አዲስ የለም በለን። ይሄ ቅጥፈት ነው በለን። የለም አላልኩም። ታዲያ የለም ካላልክ ምንድን ነው የምትረሱት? ላይ መጣ የምትለንስ እውነቷ ትመጣና የሆነች ፓርት ላይ ዛሬ ለው ሰምተህ ማታውቀውን ገና ብዙ እናሰማሃለን። አይደለም ብዙ ነገር ትክዳለህ። ቁርአኑን ብቻ ሳይሆን አዲሱን ብቻ ሳይሆን ሳይ ሙስሊምን ካደ፣ ቁርአኑን ካደ፣ ጥሎ ልክ አለ። አሁን በሲስተም ረረ ብሎ ቁርአኑን ካደ። ምክንያቱም ሰምቼ አላውቅም። እንዴት ነው ነብዬ ላይ አጋንንት የሚከመረው? እንዴት ነው አጋንንት ነብዬ የሚጋብዙት? ሰምቼ አላውቅም። ፋይል አንድ ተራ ሰላም ነው። ቆይ አንድ የሚታርግ ሰምታ ለማወቅህ የኛ ችግር አይደለም።
የኛ ችግር አለ። ቁርአንና ለመቀበል የራስ ችግር ነው። ኢማም ፕሊስ ቁርአንና ለመቀበልህ የራስ ችግር ነው። ሐዲሱን ለመቀበልህ የራስ ችግር ነው። አለማወቅ የራስ ችግር ነው። እኛ የሚመለከት ጉዳይ አይደለም ማለት ነው። እኛን አይመለከትም። አብዲ እንኳን ደህና መጣህ። አብዲ ማን? አይ በነገራችን ላይ አሁን የተነበበው ሐዲስ መስጊዱ ሆነዋል። አሁን የጂኒዎች መስጊድ ሳውዲ ውስጥ አለ። እስልምናው ምንም እንደማያውቅ እንጂ ሄደው ይሰግዱበታል። መሐመድ ሄዶ ያናገራቸው ጂኒዎቹን ይዘውት ያምሹበት ቦታ አሁንም መስጊድ ተገንብቶ ይሰገድበታል። አይ ቲንክ ቪዲዮ ሪስትሪክሽን አብዲ ማን? ውጣ ከቤት ሰማም። ገብታችሁ ዝም ትላላችሁ ስትጠሩ አይደለ? ድንቁርና ናችሁ። ክርስቲያን ሆናችሁ ገስት ላይ ገብታችሁ ዝም የምትሉ ደናቁርት። የግዴታ እናንተን ገና አካውንት ቼክ አድርገን መተን ሙስሊም ነው ክርስቲያን ብለን ገና የእናንተ ጋር ስንጋጋጥ ማለት ነው። ንስሐ ግቡ። እዚህ ገብታችሁ አዛት አድርጉ። ወይም ከገባ ስትጠራ አይ ክርስቲያን ነኝ እንዲህ ብለህ ማስታወቅ ከገባ የአባት አልጋ ይመስላል እንዴ? ገብተህ እዚህ ቁጭ ስትል ደነዝ ሙስሊም መስለህ ገባ። እኛ እንደ ሙስሊም ነው ትሬት እያደረግናችሁ ያለ ነው። ከገባ በኋላ አይ ክርስቲያን ነኝ ብላችሁ መናገር። እኔስ ቀጥል። አረብኛ ስም ሰላም አብዱልማን እባላለሁ። ሙስሊም ነኝ እኔ። ኦኬ ቶፒኩ ሜቢ ሰምተዋል ጥያቄውን? ቅድም ለምሳሌ ስታቀርቡ የነበረው ነበረ። ቅድሚያ እሱን ሱራውን ንገረኝና ሱራው ማን እንደሆነ ቁጥሩን ንገረኝና ከዛ በኋላ እናወራለን እናንተ ጋር ማለት። ጥያቄው ላይ ቅድሚያ ወደ ቶፒኩ ተመለስና ለአጋንንት የተላከ ነብይ አለ ብለህ ታምናለህ? እንደዛ የለም። እንደውም አጋንንት ብሎ ማለት እኮ መጀመሪያ አጋንንት ሁለት አይነት አጋንንት አለ እኮ እንደም አንድ ለምሳሌ በጅን ከመጣልኝ ጅነል ሙስሊምና ጅነል ካፊር አለ። ገብቷል? ጅነል አሁን ይሄኛው ደግሞ እያለ ያለውን ታውቃለህ። ቅድም ለምሳሌ አቅርበው የነበረው መሐመድ ሰው መጥራ ጊዜ ገረንቶቹ መጣ። በመጡ ሰዓት እኮ ሌላው የፈለገው ነገር ምን ታውቃለህ? ቅድሚያ መልእክተኛው ነው የመጣው። ቆይ ጥያቄው ላይ ቆምና ቆይ የለም ነው ያልከኝ? ለጂኒዎች የተላከ ነብይ የለም ነው ያልከኝ? መጀመሪያ እኮ ነብዩ አለይሂ ወሰላቱ ወሰላም ሲላኩ ለሁሉም ነው የተላከው። ገብቷል? ለእኔም ለአንተም ለሁሉም መክሉቅ ሁሉ ነው መልእክተኛ ነው የተላኩት ማለት ነው። ለመክሉቅ ሁሉ ከሆነ ካዳ ለአጋንንቶችም ተልኳል። ለአጋንንቶችም ተልኳል። ጅነል ሙስሊም ጅነል ካፊር አለ እኮ አልኩ። ጅነል ካፊር እሱ እኮ ቆይ እሱማ ለሰው ሁሉ ተልኳል ካልክ እኔም እኮ አላምን ነኝ። ስለዚህ ለእኔም ተልኮ ነበር አይደለ? እንዳንተ አስተምሮ ራይት። ስለዚህ ጅነል ሙስሊም ለጅነል ካፊር ብለህ አትክፈል። ምንም ውሃ የሚቋጥር ነገር ስላልሆነ ማለት ነው። ኢሴንሳቸው ምንድነው? አንድ ኢሴንስ ስላላቸው። ስለዚህ ለጅኒ ተልኳል አልተላከም። መጀመሪያ አንተ ሰው ነህ። ገብቶሃል አይደል? ሰው ነህና ከጅኒ ጋር መሄድ የለብህም። ኦኬ ቀላል። ስለዚህ ላመኑት ጅኒ ብቻ ነው መሐመድ የተላከው። ቀላል እኮ ነው። ለሁሉም አልኩህ እኮ ልንገርህ፣ ለእኔም ለአንተም ብታወራ ካለ ለሁሉም ላላመኑትም ከሆነ የተላከው። ስለዚህ ለጂኒዎች ለአጋንንቶች ተልኳላ መሐመድ። ለሁሉም ልንገርህ፣ ለሁሉም ተልኳል። እኔ መጀመሪያ አዳምጠኝ፣ አስጨርሰኛ። አንተ ነው እኮ የማመን እኮ አሁን እኔ ፖይንት ላይ ቆምና አንተ ሰው ነህ፣ አንተ እንደዚህ ናት በል። እኔ ሰው ስለሆንኩኝ ሰው ለሰው ነው የሚግባባው እንጂ እኔ ከአጋንንት ጋር ብረትም የለኝም አግባባውትም የለኝም። ስለዚህ ለአጋንንቶቹ ከተላከ መሐመድ ከመሐመድ ውጭ የተላከ ለአጋንንት ነብይ እያለ መጀመሪያ እኔ ሰምተኛል እያልኩ ያለሁትን በጣም ብዙ ነብያቶች አሉ እኮ ገብቶሃል? ለአጋንንት የተላኩ ነብያቶች አሉ። ለራሳቸውም የተላኩ ለራሳቸውም የተላኩ አዳምጥ። መጀመሪያ አጋንንት ጋር ትሄድ እንጂ እኔ ስለ አጋንንት እንጂ ስለ ሰው ነብያቶች አይደለም። ለሰው የተላኩ ነብያት ብዙ አሉ። አይነውታት የኔ ጥያቄና ውይይት ለአጋንንት የተላኩ ከአጋንንት ጋር ህብረት ያደረጉ ከአጋንንት ጋር ምስክርነት የተለዋወጡ ነው።
እሺ እንደዛ ከሆነ አንተ ግልጽ አድርግልኝ። አጋንንት ብሎ ማለት ሰይጣንን ነው የምትለኝ ነውስ ጂኖችን ነው የምትለው? ሰይጣንና ጂኒ አጋንንት ልዩነት የላቸውም። ልዩነታቸው ምንድነው? የግብር ጉዳይ እንጂ የባህሪ አይሚን ኢሴንሳቸው ላይ ልዩነት የለም። ወደ እንትን ካመጣ ግን ከግብር አንጻር ስለሆነ ሰይጣን የሚለው ስያሜ ሰይጣን የሚለው ስያሜ ለሰውም ሊሰጥ ይችላል። ሰውም ሰይጣን ተብሎ ሊጠራ ይችላል። ከግብሩ አንጻር ከባህሪ ከኢሴንሳቸው አንጻር ከተፈጥሮ አንጻር ከሆነ ግን ኢብሊስ የኢብሊስ ዘር ናቸው። ኢብሊስ ሰይጣን ተብሎ ሊጠራ ይችላል። ኢብሊስ ደግሞ የጂን ጎሳ ነው። ስለዚህ አንድ ናቸው፣ ልዩነት የላቸው። ኢብሊስ ሸይጣን መጀመሪያ ይለያያል። እንግዲህ ሸይጣን ብሎ ማለት እኮ በብዛት ያመፀ ነው፣ ልዩነት የለውም። ያመፀ ነው፣ አማጺ ነው። ገብቷል? ኦኬ። ያመፀው ሰው አማጺ ሊባል ይችላል አይችልም? እኮ ልንገርህ እንደ ሃይማኖት ከሆነ ወይ ሰው ሰይጣን ይባላል አይባልም? ፕሊስ ትዕግስቴን እየተፈታተንከው ነው። ፕሊስ ትዕግስቴን እየተፈታተንከው ነው። እውቀት ምንም እንደሌለህ እያየው ነው። የምታውቅ መስሎ የነበረ ድምፅህን ጎርና እናርገው የምትከራከረው እኮ እንደዚህ ከማያውቅ ሰው ጋር ነው። በቃ ቴንኪው ጎበዝ። ካሁን ከማያውቁት ትከራከረው። አወል ቀጥል። በቃ አንተ ትሻላለህ ይመስለኛል። እኔ የሚያውቅ መስሎ ነበረ። እኔ አንዱ እስካሁን ያከራከርካቸው ሰዎች በሙሉ እንዳንተ ምንም ከማያውቁ እነሱ ተዋቸውና እውቀታቸውን ካላቸው ሰዎች ለምን አትከራከር? ተቻልክ ፕሊስ ሚት አድርገህ ካላወቅህ ካለ እኔ ምን ላድርግህ? እስካሁን ያስገባቸው ሰዎች በሙሉ የማያውቁ ናቸው። አንተም ከነዛ አንዱ ስለሆንክ በቃ ሚት አድርገህ በቃ ሁሉንም ታዘብካቸው፣ ምንም እንደማያውቁ አወቅ። ስለዚህ በቃ አንተ ራስህ ምንም የእነሱን ድድብና ሳይሆን መማር ነው ወይም መመለስ ነው። ቱከማል ቀጥል ፕሊስ። ማትመልስ ከሆነ ሚት አድርገህ ቱከማል ጋር ሰው ለማዳመጥ ሞክር። ከላይ አቅም ከላይ አቃል ብለህ አንተ ፈተና ፈታኝ አይደለም። አውቃለሁ ብለህ ገብተሃል። የምታከውነ ትመልሳለህ፣ ማታከውነ ከስር ሆነህ ትማራለህ። ዛሲት ቤቱ ክርስቲያን ቤት ነው እንጂ ሙስሊም ቤት አይደለም። ካላወቅህ ምን ልትሆን ትንጠለጠላለህ? ገስት ላይ እኔ በግዴታ ጎትቼ አላመጣሁህም። እንደ ቋንቋ ገስት ላይ የተሰከርከው ወደህ ነው። ፕሊስ እኔ አይደለሁም እጅህን አንጠልጥዬ እዚህ ጋር የሰቀልኩህ። ሰላም እንኳን ደህና መጣህ። እንኳን ደህና ቆየ። በመጀመሪያ አንድ መወያያ የተሳደብክ አይደለም። እዚህ ጋር ስድብ ነው የምታወራው። ዩቱብ ላይ ያላችሁ የተማራችሁ የምታስተውሉ ይህ እስልምና የተሳደብክ አይደለም። አሁንም ልንገርህ ጎበዝ፣ በቃ ከሰረና ተማር። ጎበዝ ጎበዝ። ርዕስ ማስቀየር ነው ባንተ ቤት። እኛም አራዳንን የፕላትፎርም ላይ የምታዳምጡን ይህ ሙስሊሞች ገብተው እውቀታቸው እምነታቸው የሚፈተሽበት ቤት ነው። ክርስትናን መስደብ፣ ክርስትናን ማንቋሸሽ የተካኑበት ነው። ፖለቲካና ድራማ የእጃቸው ነው። መጽሐፋቸው ሲገለጥ ለቅሶ ነው። አስተምሮታቸው ሲነበብ የተሰደቡ ይመስላቸዋል። ምክንያቱም እነሱ ሙስሊሞች ናቸው። ያደጉት ናርሲስቲክ ቢሄቨር ዲቨሎፕ አድርገው በዛም አስተምሮታቸው ሲነካ ቪክቲም ሜንታሊቲ የሚጫወቱ ሰዎችን በዛ ትሪክ ማድረግ የሚችሉ የሚመስላቸው እነርሱ ማናቸው? ሙስሊሞች ናቸው። አስተምሮታቸው ሲነበብ የተሰደቡ የሚመስላቸው፣ መጽሐፍታቸው ሲገለጥ ራሳቸውን መጽሐፍ የሚክዱ እነርሱ ማናቸው? ሙስሊሞች ናቸው። ተወያዩ ይኸው መጽሐፋችሁ ሲባሉ ገብተው በግድ ተጎትተው ተገርፈው ከኋላ ገስት ላይ እንደተሰቀሉ እየየ የሚሉ እነማን ናቸው? ሙስሊሞች ናቸው። እኛ አይደለንም። እኛ ክርስቲያኖች ባያውቁ እንኳን ካላወቁ ወይን አናውቅም ብለው ይወጣሉ እንጂ ሰው ገስት ላይ ሄደው አይሳደብም። የእኛ ምን ያህል ዲሲፕሊን እንደሆን የምታውቁት የምትረዱት፣ የትም ቦታ ቢሄዱ ካላወቁ ወይን ላሽላሉ እንጂ ገብተው አፍ ሲካፈቱ ወይንም ማይሆን ሰጣ ገባው ሲገቡ ወይን ሲጨቃጨቁ ወይን ተሰደብን ሲሉ አታገኟቸው። እነኚዎቹ ግን ከመጀመሪያ ማየታችኋል፣ ይገባሉ። ለእሱ ነው። ከዚህ ምን ትረዳላችሁ? እናንተ የቅዱሱ ቅባት የነካችሁ እውነትን ታውቃላችሁ፣ እውነት ከሐሰት ትለያላችሁ ላለ ዮሐንስ በአንደኛ መልእክቱ ላይ አየ ትላለ ይላላ። እኛ
ተከታዮቻችን እኔም ተከታዮቼም መሀይም ናቸው ይላል መሐመድ። ደግሞ ሳሂህ ቡኻሪ 1913 ላይ እውነት ከሐሰት እንድንለይ አይምሯችን እንዲያገናዝብ ቅዱሱ መንፈስ በውስጣችን ያለው ዕለት ዕለት በውስጣችን በመቃተት የሚያግዘን ሮሜ ምዕራፍ 8 ቁጥር 7 ላይ መንፈስ ቅዱስ በውስጣችን ስላለ ሐሰትን ከእውነት አጥርተን እንድንለይ የሚያግዘን ስለሆነ በዚህ ደስ ሊለን ይገባል። በዚህ ደስ ሊለን ይገባል። ከስር ቆሞ ደንቆሮ ምንም አታውቅ መሀይም ማለት ሊቻል ይችላል። እኛ ቤት ሲገቡ ግን እንዲህ ታጥበው ተሰጥተው ይላካሉ። መልሳቸው ደንቆሮ ነህ፣ መሀይም ነህ፣ ይሄ ፖለቲካ ነው። የትኛውን ክርስቲያናውን ነጥቶ አውቆ እንኳን ክርስቲያኑ ከስር ያለ ሙስሊም እኔ ብዙ ቴክስት ይደርሰኛል። እኔ ከማስተምረው በላይ የሚወጡት ከእስልምና ዕለት ዕለት ከእስልምና የሚወጡት በምንድን ነው? ገስት ላይ ገብተው በሚሳደቡት ሊመልሱ ገብተው አንተ የተናገርከው ውሸት ይመስለን ነበር፣ ግን ሊመልሱ ገብተው በሚያደርጉት ልጆች ባህሪ ከእስልምና እንድንወጣ ምክንያት ሆኗል። እኛ ቤት ድራማ የሚሰራ አይደለም። አይታችኋል። ኡስታዞቻቸውን ጋር ቁጭ አድርገው የሐሰት እፎይ ስንት ዓመት አስተምሮኛል ያለችው ያችኛዋ ባለፈው ሻዳ ሲያዝናት ያሉት ቃል 2 ዓመት 3 ዓመት እንደዛ ናችሁ። 3 ዓመት ሙሉ እፎይ አስተምሮኛል አለች። ዘዴ እኔ እንግዲህ ንጽጽር ከጀመርኩ ጀምሮ ማለት ነው። አይታችኋታል። እሷ ገና ሻዳ ብለው ድራማ ሲያሰሩ ውሸት ነው ብለን በፊት ነግረናችኋል የኔዎቹ። አሁን እርስ በርስ ሲጣሉ 2 ጊዜ ሻዳ ያዘች። ኦልሬዲ ሙስሊም ነበረች። ቪዲዮ ካለ ሜቢ ቃል ታሳያችኋለህ። አስቀድማ ሙስሊም ነበረች። ክርስቲያን ነኝ እያለች የእፎይን ስም እያጠፋች በየቤቱ ሻዳ ደግማ ትይዛለች። ኡስታዞቹ ጀግና ጀግና ይሏታል አይደለ? እኛ አይምሯችን ለድራማ ያልተፈጠረ ውሸትን የምንጸየፍ የንጉሱ ልጅ እኛ የንጉሱ ዘር በውስጣችን እውነት ያለ እውነትን ከሐሰት የምንለይ ቅዱሱ መንፈስ የነካን በድራማ አምላካችንን ከፍ ምናደርግ ያሉን ለሃይማኖት ብለን የማንዋሽ ሰው እንዲመጣ ብለን ድራማ ማንሰራ ከመጣ ይምጣ ካልመጣ ጥርግ ይበል ሂድ ተጠመቅ ተማርዛ አደባባይ ላይ ምንም ድራማ ማንሰራ። በዚህ ብቻ ፕሮድ ልትሆኑ ይገባል። ከፈለክ ጥርግ በል። ማንንም ገንዘብ ከፍለን አዋተን ወደ ክርስትና እንዲመጣ ማናደርግ። አይታችኋል። ያቺኛይቱ 7 ሚሊዮን ብር ቃል ተገብቶልኝ ስንት ነው? 4 ሚሊዮን ብቻ 5 ሚሊዮን ብር ነው የተሰጠኝ አልሞላልኝም ብላ ተመልሳ የወጣችሁ ማለት ነው። ያኛውንም ደግሞ አይታችሁታል። 5 ሚሊዮን ብር ተሰጥቶት ማታ ተሰበሰበለት፣ ጠዋት ተመልሶ የወጣው ከእስልምና። ያኛውን ደግሞ አይታችሁታል። 16 ሚሊዮን ተሰብስቦለት 9 ሚሊዮን ጨምሩልኝ ዘይት ተደፍቶብኛል ያለውን ሲጣሉ ወንድምየውም ገንዘቡን የተወሰነ እንትን አለ፣ ወጣ ከእስልምና። እኛ በገንዘብ የምንገዛው የለንም። ጴጥሮስ እንዳለው ምንድን ነው የምንሰጠው? እኛ የናዝሬቱ ኢየሱስን ነው የምንሰጠው። በድራማ የቆምን ሰዎች አይደለንም። ሰንበዴ እንዲመጣ እዚህ ቲክቶክ ላይ ያሉ ሲጀመር ተጠፍራችን ቆሻሻ ማንቆጥራቸው አለን የሚሉትን እንዳይነሳ አድርገን አከርካሪውን ሰብረን ልከናል። ከፈለኩኝ ግን ማንም አይበግረኝም። ሁልሽንም ደግሜ ያስለቅሳችኋለሁ። ንጽጽር ከፈለኩ ዲቤት ከፈለኩኝ አልፈልጋችሁም እንጂ አሁን አለን የምትሉትን እንዳይነሳ በትንሹ 3 ወር ያህል እንድታለቅሱበት ከመስጊድ እስከ መጅሊስ፣ ከመጅሊስ እስከ ቲክቶክ፣ ከቲክቶክ እስከ ፌስቡክ፣ ከፌስቡክ እስከ ዩቱብ እንድታለቅሱበት በአንድ ዲቤት አድርጌ ያሳይቻችኋለሁ። ምን እንደሆን አቅማችንን አሳይተናችኋል። ምኮሩበት፣ የምትተማመኑበት አፋር ላይ እውቅና የሰጣችሁትን በመጅሊስ የሸለማችሁትን ኢትዮጵያ አሳልፋችሁ ዱባይ ድረስ ምርጥ ምሁር ነው ብላችሁ የላካችሁትን አከርካሪውን ሰብረናል። ተዋውቀናል። ይብቃችሁ። ድራማችሁን ስሩ። ግን ስማችንን እየጠሩ እፎይ እንደዚህ አስተምሮ የነበር ምናምን ሲጣሉ የራሳቸው እህቶች የራሳቸው ሙስሊሞች ኖ በፊቱኑ ሙስሊም ነች ተውልደቷ ለድራማ ነው። ኡስታዞቹ ማለት ኖ ተስማሙ ሚስጥር አታውጡ ይላሉ። ይሄ አንድ አይደለም የሆነው። ያኛው አይታችሁታል። 15 ሚሊዮን ብር ከሰር ያለው። ስለዚህ ክርስቲያን ነኝ እያልኩኝ ስንቴን 4 ነው ሻዳ ያስያዘው 4
ሻዳ ያዝኩኝ ጸጸተኛ ሁን አለ። ራሱ ሙስሊሙ መጥቶ ክርስቲያን ነኝ እያልኩ ሻዳ ያዝኩኝ ገንዘብ ይሰበሰብልኝ ነበር። ለምን ይሄን አደረግ? አይ በፊት ደህና ኑሮ ነበር የምኖረው 15 ሚሊዮን ያህል ከሰረ የነበረ እሱን ለማስመለስ ነው። ሙስሊም ነው ይዘውት ነው እሱ ይቅርታው ተጠየቀው ይዚህ ሲያዝ ጊዜ ነው ተባነነበት። ሲባነን ነው ወይንስ ጸጽቶት እኮ መስሎ ነበር ሲባነንበት የተጣሉት። ለዛ አሁን ከነኛ ጋር የተጣላው ከዛ ያኛው አቀረበው ገንዘብ አንተ አልሰጠህም ለምን ታጋልጣለህ ቢሉ ለዚህ ነው እንዴ? ኦኬ ያኛው ቀንዶበት እኔ ኖርማሊ ይቅርታ ሊጠይቅ መጥቶ መሰለኝ እኮ ሲጣላው ገንዘብ አንተ አልሰጠኸውም ተው በቃ አሁን ተውበት እያደረገ ሲል እንትን መስሎ ነበረ። እንግዲህ ወደ 4 ጊዜ መልሶ ሻዳ ያዘ ማለት ነው። ያቺኛይቱስ አንደኛይቱም ደግሞ የሐሰት ለማጥመድ ምን አደረገች? አውላልቃ ክርስቲያን ነኝ ብላ አግባኝ ብላ እንትን አለችው። አንደኛይቱ ደግሞ ከዛ አይ ቤተሰብ ምናምን ኒካ ለማሰር ደግሞ ቤተሰብ ያስፈልጋል እኔ ክርስቲያን ስለሆንኩ አይቻልም ምናምን ተብሎ ክርስቲያን ስለሆነ ብለው እንዲሁ አገባ። ካገባ በኋላ ቤተሰብ ሲታወቅ ሙሉ ሙስሊም ናቸው፣ እሷ ሙስሊም ነች። ያንን ያደረገችው ለምንድን ነው? ሻዳ አደባባይ ላይ የተያዘው ገንዘብ የተሰበሰበው ለምንድን ነው? ድራማ። እኛ ጋር እንዳምጥታችሁ ታውቃላችሁ? አንድ ይመጣብናል በስህተት። እንደዚህ አይነት ቆሻሻ ልምምድ ውስጥ የለንም። እንደዚህ አይነት የዘቅ በአምላክ ስም በፈጣሪ ስም በሃይማኖት ስም አንሰራ። Free cash and a real gold bar. Text gold to 6335. ይሄው ትልልቅ ድራማ ነው ያልኳችሁ። ተራዎች ለተለት የሚሰሩትን ድራማዎች አለ ትልልቅ ድራማ እና ፕሮድ በዚህ ብቻ ታደርጉብን ሊገባ። ክርስቲያኖችን ጠብቁ፣ ከእውነት ለተባበሩ፣ ሐሰትን አስወግዱ፣ ውሸትን ተቃወሙ። እውነት አርነት ያወጣችሁ። እኔ ኦሌስ ማምነው ምንድነው እሱ ጥሩ አስታዋሽ መሆን አለባችሁ፣ ውሸታም ለመሆን ራሱ። ምክንያቱም ትናንት የተናገራችሁትን ዛሬ ማደግሙ ከሆነ ውሸታም መሆናችሁ ይታወቃል። እኔ እዛ ላይ ስትራግል ማድረግ አልፈልግም። ውሸት ተናግሬ በፊት ምን ተናግሬ ያለው እያልኩ ማስታወስ አልፈልግም። ጭንቅላቴን ትናንት ወዲያ ምን ነበር ያልኩት፣ የዛሬ ዓመት ምንድን ነው ያልኩት እያልኩ ስትራግል አድርጌ አይምሮዬን ማጨናነቅ ስለማልፈልግ ነው ማልዋሸው አንድም። ምክንያቱም እውነት ተናገር፣ የዛሬ ዓመትም የተናገርከው ዛሬ የምትናገረው ተመሳሳይ ነው እውነት ከሆነ። ሐሰት ከሆነ ግን ማስታወስ አለብህ አስቀድሞ ያልካትን። ለምሳሌ እድሜህን ምዋሽ ከሆነ በቀላሉ ለምሳሌ የዛሬ 20 ዓመት የዛሬ ዓመት 20 ዓመቴ ነው ካልክ ዛሬ ማታስታውስ ከሆነ ተሳስተህ ምን ልትል ትችላለህ? 23 ዓመቴ ነው ልትል ትችላለህ። እንዴ ባለፈው ዓመት እኮ 20 ብለህ ነበረ ተመቼው ነው 23 የሆንከው ትባላለህ። የዛሬ 3 ዓመት የተናገርከውን ዛሬ መድገም አለብህ። ውሸታም ለመሆን በጣም ሸርፕ የሆነ ማይንድ ሊኖር ይገባል። እና እዚህ የሚሰሩት ግን እዚህ ያሉት ግን ኡስታዞቻቸው ደህና ጭንቅላት እንኳን ስለሌላቸው በየቀኑ ይዋርዳሉ ማለት ነው። ውሸታቸው ይያዝባቸዋል። እኔ ጋር እንኳን መጥተው አይታችኋል። ድራማ ሊሰሩ ሞክረው ገስ ሲያዋርዳቸው ሚውት ሳያደርጉ እንዲህ ልናደርግ ነበር ይሄን ነው እንዲህ ሲሉ ተያዘባቸው ሪከርዳቸው አይደለ። እኔ ቤት መጥተው ምን አንዴ አይደለም እሱንም አንዴ አይደለም ያ ማን ነው የሚባለው? አቡበከር ነው የሚባለው። እሱ ተያዘ፣ አብዱከሪም ተያዘ። ስም ጠራው እኔ ስለሚያውቁት ነው። አንዴ አይደለም ደጋግመው እቤት እፎይ ጋር ነው እንደዚህ ልናደርግ ነበር እንዲህ ነው እንጂ ከሱ ጋር መወየት እንፈልገን አቅሙ እንደሌላቸው ብቃቱ እንደሌላቸው ለምን እንደሆነ ለድራማ እንደሆነ ህዝቡን እንትን ለማለት ነበር ሲሉ አንዴ አይደለም 2-3 የተያዘባቸው እና እንደዚህ አይነት ድራማ ውስጥ እኛ እንገባ ከቆሸሸ ጋር አብረን አንዳንዴ ምንድነው ጭቃ ውስጥ የወደቀን አካል ልታነሱት እጃችሁን ስትሰጡ ጎትቶ ጭቃ ውስጥ የሚከታችሁ ከሆነ እናንተንም ያጨማልቃችኋል፣ ያቦካችኋል። ስለዚህ ወርደን ከነዚህ እንትን ጋር አንለካካም። ኤኒዌይስ ግን ኦዲየንሱ በደንብ ስላወቀው ድራማውን በደንብ ስለገባው ሀባሾቹ አይላችሁ ከሆነ ያኔ ውይይት የተደረገ ጊዜ ሀባሾቹ ብቻ ከዋብያውም ሴክት እንኳን ነው አይ እንደዚህ ለምን ይደረጋል ለምን ይዋሻል ብለው ደጋግመው ቪዲዮ ሰርተው ነበረ። የራሳችንን ሰዎች ሻዳ ማስያዝ ውስጥ ጤናማ ነው ወይ ብለው ዲቤት ራሱ እርስ በርሳቸው ከፍተዋል። ንጽጽር ከሚሰሩና ማይሰሩት እዚህ ያቆሙት አሉ። ጀማ ፈጥረው ጠብ ተፈጥሮ ነበረ። ለምሳሌ
ስትሪክት የሆኑት የዋብያውን አቂዳ የሚከተሉትም ከኛ በጣም ብዙ ሰው እየወጣበት ለድራማ የሚሰራው እስኪሉ ድረስ ማለት ነው። ድራማ መስራቱ ለምን አስፈለገ? አይ በውስጥ ይደረግ አትበሉን፣ በውስጥ ተነጋግረን አልስማማ ስላልን ነው እስኪሉ ድረስ። ኤኒዌይስ ክርስቲያኖች አስተውሉ። ጤናማ ልብ ያላችሁ እውነት የምትፈልጉ ጭንቅላታችሁን ተጠቀሙ። ቃልና ቢን የምትሉት ካለ ከስር ያሉ ልጆች አሉ፣ እነሱንም አስተናግዷቸው። አንድ ጊዜና ትቀጥላለች። ስፔሻሊ መጨረሻ ላይ ያነሳው ነገር ላይ ውሸት በጣም መጥፎ ነው። ውሸት እኛ ክርስቲያኖች ነን፣ ክርስቲያን አይዋሽም፣ ክርስቲያን አይዋሽም። በእርግጥ ለዘመናት እነሱ እስላም አይዋሽም እያሉ ሲሰክሩ ራሳችሁ ነው እንዴ ያወራችሁ የምታውቁት? እባክህ ትቀጥላለህ ወንድማችን። አንዴ የመጨረሻው ሙቭመንት ላይ የተፈጠረችው ነገር በጣም 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 አስቂኝነት። ሆስት ነው ወንድማችን፣ ሆስት ነው። ማንም ሚዩት ሊያደርገው አይችልም። ጓደኞቹ እዛ ቁጭ ብለው አንድ ሰው ባለበት አይደለም፣ ሁለት ሰው ባለበት አይደለም፣ ሺህ ምናምን ሰው ባለበት ፊት ለፊት ቮሊዩሙን ቀንሶታል። ስሙ ቢጠራ አይሰማም። ኢማጅን እግዚአብሔር እንዴት እንዳጋለጠው። ቮሊዩም ቀንሷል። ሆስት ነው። እኛ የምንናገረውን አይሰማም። በስልክ ያወራል። እፎይ ቤት ለምን ገባ ሲባል እፎይ ቤት እኮ የገባው ልንወያይ አይደለም ብሎ ታሪኩን እንዳለ ላይቭ ነው የዘገዘቀው። ሪከርድ ተደርጓል ላይቭ ላይ። ይሄ ማለት እንግዲህ እኛ የምናመልከው አምላክ አያችሁ ምን ያህል እውነትን ይዘን ስለምንሄድ ሁል ጊዜ ፓወር ፊት ለፊት ነው እንደዚህ የሚያሳየን። እያወጣ እኛ ለካናችሁ ቢዘን ተሯሩጣችሁ እግዚአብሔር አወጣና አሰጣችሁ። አያችሁ በዚህ ራሱ አንድ ትምህርት ልትወስዱበት። አሁን ከነኝ ጋር ኔክስት ራሱ እንዴት ነው ከነኝ ጋር የምታወራው? ስለኔ ሲያሙ ሐሚታቸውን እነሱ ሚዩት ያደረገ መስሎት አረ ሚዩት አይደለህም እያሉ እየጮሁ እንኳን አይሰማም። ምክንያቱም ድምፁን እሱ ዜሮ አድርጎታል። ዜሮ ስላደረገ የእሱ ወሬ ማይሰማ መስሎታል። ሚተቃሪ ድምፁ እየተሰማ ነው። ምንም እሱን ደግሞ ሚዩት ማድረግ አይቻልም። ሆስት ነው። እንደዚህ አይነት ቆሻሾች ኡስታዞች ጋር እንዴት ነው ኔክስት ለመነጋገር ራሱ ፈቃደኛ የምትሆኑት? በእንደዚህ አይነት ድራማ የሚሰሩበት እንዴት ነው ታማኝነታቸውስ? እምነታቸው በነገራችን ላይ ይህኑ ሳሂህ አልቡኻሪ ሲክድ ያለበት ቪዲዮ አለ ከአንድም ሁለቴ። ቡሃሪ ኡስታዝ ራሱ ቡሃሪ የሚባል መጽሐፍ የለንም ብሎ 2 ጊዜ ክዶ፣ በሶስተኛ ደግሞ ቡሃሪ የሚባለው መጽሐፋችን 99.9% ትክክለኛ ነው ተቀባይነት ያለው መጽሐፍ ነው አለ። ሉክ ውሸት ማለት ይሄ ነው። ይህን ቅድም እፎይ ያለው እድሜን ዋሽተህ ከሆነ ነገ ትረሳዋለህ ያለው እኔ አሁን ማስረጃ ከፍቼ ማሳየት እችላለሁ። 2 የተለያዩ ልጆችን ቡሃሪ የሚባል መጽሐፍ የለንም ብሏቸው አባሯቸው። ውሸት ጥሩ አይደለም። የአጋንንት አስተምሮ የምትከተሉ ከሆነ እንግዲህ አጋንንት መጽሐፍ ቅዱስ ሲናገር ሐሰተኛ ነው የሐሰትም አባት ነው አጋንንት ተብሏል። ስለዚህ እሱን የሚከተሉ የአጋንንት ልጆች ይባላሉ። የአጋንንት ልጆች በምን ይታወቃሉ? የአጋንንትን ስራ በማድረግ ይታወቃሉ፣ በግብር ይታወቃሉ ማለት ነው። ቱከማል ምንድነው እሱ? እኔን አሰጠኛም እንደ ብለህ ነበር። ሶሪ ቀጥል። እኔ በቅድሚያ አንተን የምነግርህ ነገር አለ። ይቅርታ አድርግልኝና ብዙም ራስን ከፍ ከፍ ማድረግ ሃይማኖት የምፈቅድ አይመስለኝም። እኔ አንድ በል ሰው በሌለበት ስለ ሰው ማንሳት ሃይማኖት የምከለክል ይመስለኛል። አይ ሰው በሌለበት ያልከው ሜቢ ስም ጠራዊ። ስም የጠራሁት ለምን እንደሆነ ታውቃለህ? ውሸት ነው ካሉ ቻሌንጅ ያድርጉን፣ ቪዲዮቸውን እናሰማለን። አብዱልከሪም ደግሜ ልጥራለን። አብዱልከሪም አንደኛ እኔን እንዴት መግደል እንዳለባቸው ማስወገድ እንዳለባቸው ላይቭ ላይ ነው የተወያየ። ወደ 34 ደቂቃ ነው 30 ሪካርዶ አለኝ። የተወሰነውን ቆርጬ ቴሌግራም ላይ አስቀምጨዋለሁ። አንድ ሁለተኛ ቆይ አዳምጣ። ኡስታዝ ብላችሁን ዘር ሰራል የምትሉት ነው። ሁለተኛ እኔ ቤት ገብቶ ነበረ። ከዛ እኔ ቤት ገብቶ ሲጨመቅ ምንድነው እሱ ለምን እንደገባ የተናገረበት እሱም አለ፣ ኤቪደንሱ አለ። አይ ውሸት ነው ካልክ ራሱ ስሙን የጠራሁትም ውሸት ነው ብሎ ይስራ። እስቲ ውሸት ነው እንደዛ አላልንም ነው አልገባውም ቤቱ። ከዛ ቤቴ ገብቼ ደግሞ እንዲህ ብዬ ማስተባበያ አልሰጠውም ካለ ቪዲዮ ይስራ። ሌላኛው አቡበከር የሚባለው ኡስታዝ እሱም ገብቶ ሲመታ ለምን ገባ ተብሎ ነው መሰለኝ አይደለም እፎይ ቤት የገባ እንደዚህ ለማድረግ ነበረ፣ እንደዚህ እንዲሳካልን አስበን ነበር፣ እንዲህ ለማድረግ ፈልገን ነበር ምናምን ብሎ የተቀደደበት እንዳለ ስረኔ ያማው ላይቭ ላይ ሪከርድ አድርጎ ወንድሞቹ ኧረ አቡበከር ኧረ ሚዩት አይደለም እባክህ ሚዩት አይደለም ሲሉት እሱ ድምፁን ዜሮ አድርጎ ስለሆነ እየሰማው ስላልነበረ ሪከርዱ አለ።
እነኚህ ሌሎችም ደግሞ ውርጋጥ የሆኑ አሁን የምጠሯቸው ኡስታዞችም ቤታቸው አስቀምጠው እፎይ 3 ዓመት ሲያስተምረን አልገባለኝ አሁን ሻዳ ሊይዝ ነው እያስባሉ ድራማ ያሰሩት አሁን እናንተ የምጠሯቸው እዚህ ቲክቶክ ላይ ንጽጽር ይሰራሉ የሚባሉት ወደ 78 የሚሆኑ ተሰብስበው አንድነት ቤታቸው እኔን በሴት ሲያሰድቡኝ ነበረ። ነገር ግን ታሪኩ መጨረሻ ላይ እርስ በርስ ሴቶቹ ሲጣሉ ልጅቷ እናትና አባቷ ሙስሊም ነች፣ ክርስቲያኑን አታውቅም። አንድ ክርስቲያን እዛው ሲያዋርዳት አንድ ጥያቄ ሲጠይቃት አላውቅም እንዴ ክርስቲያን ነበርኩ አላልሽም እንዴ? ከዛ ገስት ላይ ቶሎ ብለው አስወረዱት፣ ክርስቲያኑን አባረሩት። ከዛስ እፎይ ሸውዶናል፣ እኛን ክርስትና እውነት ነው እያለ እስልምና ሐሰት ነው እያለ ሸውዶናል ምናምን እያሉ ድራማ እንድሰራ በደንብ አድርገው ለወራት እኔን ሲያሰድቡ በየገስታቸው ላይ እያስገቡ ሴቶቹን እያስገቡ ሲያሰድቡ ቆዩ። መጨረሻ ላይ ግን ሻዳ ያዙ ተባለ። ጀግና ክርስቲያን እንደነበሩ ተባለ። ፋይን ግን አሁን ከሙስሊሞቹ ጋር ስበር ሲጣሉ መረጃውን አወጡት። አየህ፣ እውነትና ንጋት እያደር ይጠራል የሚባለው እንዲህ ነው። እኛ አስቀድመን ምናል ስቀን የተው ነው እዚህ ዝም ብለን አላቅጠን ስቀን ተው። ምክንያቱም ድራማ እንደሆነ ስለምናቅ ነገ ደግሞ ሲጣሉ እንደሚያወጡ ስለምናቅ ማለት ነው። ሌሎቹም እንደዚሁ ገንዘብ ተከፍሎ የሚያልኩትንም ማምጣት ቪዲዮ እንችላለሁኝ። ወደ 15 ሚሊዮን ከስሬ ነው አይ ቲንክ እንደዛ አካባቢ ወደ 4 ሻዳ ያስኩኝ። ደግሜ ሻዳ የሚይዘው ገንዘብ ለማግኘት ነው ያለው ኢብራሂም ነው አለ ስሙ። ከሱ ጋር እሱ ቤት ላይ ውይይት የተደረገ ነው። ሌሎችም ተሰብስቦ ቪዲዮም አለ። ስማቸውን መጠራው ውሸት ነው ይበሉኝ እስቲ ቪዲዮአቸው ስላለ ማለት ነው። አንዴ ሊወርድ ነበር አቡካ አቃዲድ ቆይ 16 ሚሊዮኑም ታሪክ ቪዲዮ ስላለ ዩቲዩብ ላይ እኔም ሰርቼበታለሁ። ኦልሞስት ወደ 100,000 ሰው የሚቀርብ አይቶታል። ምንም ውሸት አይደለም። ቪዲዮ ሁሉ ሰርቼበታለሁ። ስለዚህ 16 ሚሊዮን ሰጠነዋል፣ 9 ሚሊዮን ተጨማሪ አምጡ እያለን ነው ብለው ያሉበት ራሳቸው ናቸው። ነው አይደለው? 5 ሚሊዮን እንትን ተብሎ በማግስቱ ክርስቲያን የሆነባቸው እሱም ቪዲዮ ያለ የራሳቸው ሙስታዞች የሚያምኑት ነው። ውሸት ነው ካሉ መረጃውን ማውጣት ስለምችል እና ሰው በሌለበት የሚባለው መች መሰለህ ተደብቄ ለተወሰኑ አካላት ብቻ ባወራ ነው። ይሄ ሪከርድ ተደርጎ እነሱም ከስር እያዳመጡ ሊሆን ይችላል። ስማቸው ነው ጠርቼ ስለሆነ ኖ ስማችን ጠራው ዋሽተህብናል ካሉ ቻሌንጅ ያደርጉኝ እስቲ እና እንደዛ ነው። አንተን ካስቀየምኩ ግን ይቅርታ። የድራማው አካላት ስለምችል አንተ መሰለህ ከተጣላ ከፐርሰን ጋር ነው እንጂ ከሃይማኖት ጋር አይደለም። ገባህ? አሁን አንተም ክርስቲያንን አልወከልክም፣ እኔም ሙስሊም አልወከልኩም። አቡበክርም የሙስሊም ውክልና የለውም። ለምን መሰለህ ራሱን ሆኖ ነው የሚያወራው። ሲያወራው አንድ ግለሰብ ከግለሰብ ጋር ሲጣላ ሃይማኖት ክብር ነው። ማንኛውም በሙስሊም ነገር እኔ ቱከማል አንድ መረጃ ልስጥ እዚህ ላይ እኛ መጅሊሱ ውክልና አለን ብለዋል። ውክልና ካላቸው መጅሊሱ ደግሞ መጅሊሱ የሚያውቃቸውና ተቀባይነት ካላቸው እንዳንድ ግለሰብ አንተን እንደ ግለሰብ ነው ማየህ። ተራምምን ብዬ ኡስታዝ ነኝ መጅሊሱ ወክሎኛል ካሉ ደግሞ እንደ መጅሊሱ ጭምር ነው ማያቸው እነሱ። ገባ? ኡስታዝ ነኝ መጅሊሱ ወክሎናል ደግሞ በቃላቸው ተናግረዋል። እኔ ፐርሰናል ብትለኝ አዎ አልተወከልኩም። እንደውም እነ ፉገራ የሚያነሱት እኛን ለመተቻ እዚህ ቲክቶክ ላይ ያላችሁ ኦርቶዶክሳውያን ውክልና የላችሁም ነው የሚሉን። እኛ ውክልና አለን እያሉ ውክልና ካላቸው፣ ስለዚህ ይሄ አቋም የነሱ ድራማ ብቻ ሳይሆን የመጅሊሱም ድራማ ነው። ይሄን ባትቀበለው ጥሩ ነው። የመጅሊሱም ውክልና የላቸው። በሙስሊም ፕሪንሲፕል ደግሞ ማንኛውም ግለሰብ ይሄን ከፈለገ ድንጋዩን የኔ ፈጣሪ ነው ብሎ ቢያምንበት ያቺን ድንጋይ ለሱ ሰውዬ መከበር አለበት። የነበረው ኡስታዝ ቢያንስ ውክልና የለውም እያዞሩ ሲሸልሙት በመጅሊስ ደረጃ ይህንን እንኳ በዜና ሲቀርብ ራሱ ይህንን መካዲና የማድረግ አይከብድም። አንቀበልም እኮ ማለት እነሱ መፍታችሁ ነው። ግን የእኛን መፍት ደግሞ እኔ አሁን እንደዚህ ፐርሰናል ወርጄ እኔ ስለ ግለሰቦች ማውራት ኢንተረስት አይደለም። ሆነን ለመናገር ግን እውነትና ንጋት እያደር ይጠራል ማለት በዚህ መጠን የሆነን ግለሰብ ለመጣል ተብሎ ራሳቸው በሚያሙት አሁን ለምሳሌ ከአብዱከሪም ጋር እኔን ስለማስገደል ሲወያዩበት የነበረው እንዲያርገን ሲል አብሮት የነበረው ወደ ክርስትና መጣ። አብሮት አልቆየም። በቃ ያ ለእኔ የሸረቡት ራሳቸው ላይ ጠብ ፈጠረና እርስ በርስ እንዲከፋፈሉ እንዲጣሉ አደረጋቸው። አብሮት
ላይቭ ከፍተው ሲወያዩ የነበረው ልጅ ወደ ክርስትና መጣ። ፋይናሊ ኦልሬዲ ብቻ ከእስልምና ወጣ አይደል? ስለዚህ አብሮት አልቆየም። ግን የሸረበው ሸር ዘዴ ያቺ ቪዲዮ ከወጣች በኋላ ጠብ ተነሳ ማለት ነው መልሶ። እኛ ንቀኔታው ነው። እኔ አንድ አርቲክል ብቻ ነው የጻፍኩት ቴሌግራም ላይ፣ እሷ ነው ጸሎት አደርግላችኋለሁ። እናንተ በዚህ መጠን ሸር እያሰባችሁ ከነበረ ስለዚህ ራሳቸውን ይበላል። እኔስ ብቻ የዚህችም ልጅ አሁን እፎይን ድራማ ያስቀሯት ኡስታዞቹ ጀግና ምናምን ያሉ እንትን የተባለ በየቤቱ እየተዞረ እፎይ እንዲህ ነው፣ እፎይ አያውቅም፣ እፎይ እንዲህ ነው ጀግና እያሏት ጊፍት ሲሰጥ እንደዚህ ሲያደርግ ሴቶቹን እንደዛ ሲያደርጉ ከቆዩ በኋላ አሁን መልሶ ራሳቸውን በላቸው። እንዴት የጠብ ምክንያት ሆነ ማለት ነው። እፎይ እንደዚህ ነው፣ እፎይ እንደዚህ ነው እያሉ ሲሉ የነበሩ ገስት ላይ በፊቱኑ ሙስሊም ናቸው ክርስቲያን አይደሉም። ይሄንን ደግሞ እኛ አይደለንም ቀድመን እኛ ብለን ነበር መረጃው ስላለን። ከዛስ የራሳችሁ እህቶች መጡና ንጽጽር በፊት ቢሰሩትም ሲጣሉ ጊዜ በቃ እኛ መረጃ እናውጣ ብለው ወጡ። ከዛ ኡስታዞቹ መጡና እኔ ብትጠይቀኝ አሁን አንድ ሰው እንደዛ ቢያደርግ ንስሐ ግባ ወንጀል ነው ይቅርታ ጠይቅ ብዬ አደባባይ ላይ አጋልጠዋለሁ እንጂ በውስጥ ዝም በሉ በቃ እንትን አትበሉ፣ ለካፊሮች አሳልፋችሁ አትስጡ አንልም አይደለም። እኔ ሰንበዲ እንደዛ ቢያደርግ አሁን የነሳ ግባ እንዴት እንደዚህ አይነት ስህተት ትሰራለህ ነው ማለት፣ እንዴት እንደዚህ ታደርጋለህ ነው ማለት። የእናንተ ኡስታዞች ግን በውስጥ በቃ ታረቁ ተስማሙ ምናምን ነገር። ይመቻችሁ፣ አይነስ ይመቻችሁ። እሺ ቀጥሉ ወንድሜ። ወደ ርዕሱ እንመለስና እየሰማኝ ነው አለ እየሰማህ ነው። ወደ ርዕሱ እንመለስና በእስልምና አጋንንት እናንተ እንደምትፈቱት አይደለም። በእስልምና ያው መልእክተኛው አለይሂ ሰላቱ ወሰላም ነብዩ መሐመድ የተላከው ለእኛም ለአጋንንትም ነው፣ ለጅንም ለሰውም ነው። ለሰውም ለጅንም ነው የተላከው። እስከ የመጨረሻው መልእክተኛ ነው እሱ። ከሱ በፊት የተላኩት መልእክተኞች እንዳውም ለጠቅላላው የዓለማችን ህዝብ አልተላኩም። ለተወሰነ በጎሳ ነው የተላኩት። እሱ ግን ለዓለማችን ህዝብ ለቀይም፣ ለነጭም፣ ለጥቁርም ለሁሉም ነው የተላከው። ለዛ ብቻ ሳይሆን ለአጋንንትም ነው የተላከው። ከአጋንንቶቹ ወደ ቁርአን ያመኑ አጋንንቶች አሉ፣ እስላም የሆኑት ማለት ነው። ለዛ ነው አጋንንት እንዳለ ሰይጣን አይደለም ለማለት ነው። ስለዚህ ለሁሉም ለዓለም አጋንንቶች ተልኳል ማለት ነው። ማለትም ለሁሉም ሰው በዓለም ላይ ላሉት ነው የተላከው። መሐመድ ካልክ በዓለም ላይ ላሉት አጋንንቶች ነው የተላከው ወይስ ስፔሲፊክ? ለምሳሌ መዲና በነበረበት ሰዓት ላይ እባቦችን እንዳገሉ እባቦች የሆኑ ጂኒዎች አሉ። ቤታችሁ ከመጡ ጂኒ ከሆኑ 3 ቀን ያህል እስከ 3 ቀን ጠብቋቸው። በአብርሃምና በሱሌይማን ቃል በተገባልን ጂኒ ከሆንክ ውጣ እንጂ በሉት እንጂ እንትን እንዳትሉት ብሏል አይደለ? አሁን መልካም የሆኑ ጂኒዎች ከመዲና ተቀብለዋል እስልምናን አለ። ከባብ የሚሆኑ ጂኒ 3 አይነት ክፍሎች አሉት። የበራሪ ጂኒ አለ፣ በውሽራ አለ፣ በእባብ አለ። መልካም አሁን ከእባብ የሚሆኑ ጂኒዎች መሐመድን ተቀብለውታል፣ አምነዋል። እነኛ አሁን በመዲና እና በዛ አካባቢ ያሉት ናቸው ወይንስ በዓለም ላይ ያሉትም ነው ያመኑበት? አላህ እሱ ሲልክ ለዓለማችን ነው የላከው። ለዓለማችን ላይ ላሉት ጂንና ዓለም ላይ ላሉት እንስ ነው የተላከው ለሁለቱም። ግን ያው ጥሪውን ሰምቶ እምቢ ያለ አለ፣ ጥሪውን ሰምቶ የተቀበለው አለ። ያው እንደኛው ነው እንደ ሰው ግማሹ ጥሪውን ሰምቶ የተቀበለው አለ፣ ጥሪውን ሰምቶ ያልተቀበለ አለ። ከጂንም እንደዛው ነው። ስለዚህ ሰሃባዎች ምናምን አሉ የጂኒዎችም ሰሃባዎች ሳይሆን ያመኑ እንትኖች አሉ፣ ግሩፖች። በዛ አለይሂ ሰላቱ ወሰላም እሱ በነበረበት ሪሳላውን አሁን በመዲና አካባቢ ያሉት እሺ አመኑ። ያንን የሙሐመድን መገለጥ ታዲያ በዓለም ላይ ላለው ደግሞ ማን ያስተማረው ታዲያ? ተከታዮች ጋር ሌሉ የሙሐመድ ይህን የሚያስተምሩ ከራሱ ነው የተማሩ የነበሩት ጅኖቹ። ሙሐመድ ደግሞ ያለው እኮ በመዲና ያሉ ጅኖች ናቸው ተሱ የተማሩ እንደሆነ የተናገረው እንጂ አሁን ኢትዮጵያ ያሉ እርስ በርስ እኮ ያው እንደኛው ነው። እርስ በርስ ይማማራሉ እኮ እነሱ
እኮ አሁን ለምሳሌ ከጂኒ ከሆኑ እባቦች አሉ ኢትዮጵያ ውስጥ ያሉት እባብ ጂኒዎች መዲና ሄደው ነው የተማሩት ነው ወይንስ ሌላው ለሌላው ነገሮች እዚህ ደርሶ ነው? እንደኛው መጅሊስ አላቸው። አሁን የጂኒ መጅሊሶች አሉ። መጅሊስ አሁን መጅሊስ አንድ 5000 6000 10000 ሰው የሚያስተምር የለም። የእስልምና ትምህርት እንደዛው የጂኒም አለ። ሐጅ ያደርጋሉ ከኢትዮጵያ ሄደው ለምሳሌ ሐጅ ያደርጋሉ። አምስቱን አርካኑል ኢስላም እና ኢማኑል ኢስላም አምስቱን እና ስድስቱን ይፈጽማሉ፣ ያሟላሉ። አምስቱን ይፈጽማሉ፣ ይሰግዳሉ፣ ጾማሉ፣ ሰደቃ ያወጣሉ፣ ሁሉንም ነገር ይፈጽማሉ። አሁን ያለው ገንዘብ ያለው ነው ሰደቃ የሚሰጠው ሐጅ የሚያደርገው። ስለዚህ ገንዘብ ማለት መሳፈሪያ ገንዘብ አለ አይደል ነው። ይሄን አስረዳኝ። ሰደቃ የሚሰጣሉ ዘካ ያወጣሉ ካልክ I don't get the point። እንዴት የሆነ ሀጀር አስዋድን ሄደው ይሰማሉ፣ ኃጢአታቸውን ይቅር ይባላሉ። እንደዛ ነው እያልን ያለው እኮ በደም ኖ መሳፈሪያ ገንዘብ በምን እንዴት አልመጣልኝም። ይሄን አስረዳኝ። ማለት እባቦቹስ እንዴት ሐጅ ለማድረግ ገንዘብ ያስፈልጋል። እሺ ገንዘብ ይሰጣሉ እነሱ ማለት ነው። ዘካ ገንዘብ ያወጣሉ ነው። ዘካ ለእንትኖ የሚሰጥ ነው ካገኘኸው ላይ እነሱ እኮ በመንፈስ አይደሉም እንዴ? አይታዩም እኮ ጅኖች ይታያሉ እኮ አይታዩም። ነገር ግን የእባብ ጅኖችም አሉ ደግሞ እኛ እና እኛ ጋር ሐጅ ያደርጋሉ። ለምሳሌ ሐጅ ስናደርግ ሐጅ ያደርጋሉ፣ ግን እኛ እና ጅኒም ሊሆን ይችላል። እባቦች አሉ አይደለ? ጅኒ የሆኑ እኮ እባቦችም አሉ እኮ። ጅኒዎች አንዳንዴ የሚገለጡት በእባብ ይገለጣሉ፣ በንፋስ ይገለጣሉ፣ በተለያዩ ነገሮች ይገለጻሉ ጅኖች። እሱ መገለጫቸው ነው እንጂ ጅኖች መንፈስ ናቸው፣ አይታዩም። እባቦቹ አሁን ይሄንን ሄደው ይነካሉ ሀጀር አስዋድን አይደለም። ሌላ ነገር አትጠይቃ ዝም ብለህ። አሁን ለምሳሌ ጅኖች እኮ አንዳንዴ ወደ ሰው ስመከኝ ሐጅ የሚደረገው ለምንድን ነው? ይዞራሉ፣ ካባን ዞረው ይሄንን ነክተው ይመጣሉ። እባቦቹ እኛ ሰው እንደማያደርገው ነው የማያደርጉት። ግን ኢትዮጵያ ያሉት እባቦቹ አትበላ እባብ ያላ ከማል ጫወታ አታርጓ ጫወታ ባታርጉ ጫወታ እኮ አይደለም ትክክለኛ ነው። የእባብ ጅኖች እኮ ስላሉ ነው። ከማል ቀጥል ወንድሜ ቀጥል አንተ። እፎይ እስኪ አንዴ መጀመሪያ አንድ ነገር ፈልጌ ነው ከእናንተ ማለት ነው። ምክንያቱም እኔ የምልህን ነገር ታደርግልኛለህ። ከዛ በኋላ ይሄ ነገር ስተት ነው አይደለ? እያስተማራችሁ ነው ያለው ስተት ነው ብላችሁ ነው። ስተት ከሆነ እኔ የምልህን አድርግልኝ። ከዛ በኋላ ስተት ከሆነ ደግሞ እናንተ በምትሉት ጌታ ገባላችኋለሁ ማለት ነው። አሁን አንደኛም ጠይቀኝ ታውቃለህ? ጅን ምናምን የሚለው ነገር ከመጀመሪያው ሱራውን ንገረኝ። በቃ ቁርአን ሱራው ማን ነው? ከዛ በኋላ እያየሁ ነው አወራለሁ አንተ ጋር ማለት ነው። አንተ በምታሳይ ሳይሆን አንተም ጋር ቁርአን አለ። የሁላችንም ቁርአን አንድ ስለሆነ ገብቶሃል? ቁርአን ንገረኝ አንተ የት ላይ ሱራ እንደሆነ። ሱራውን ካየሁት በኋላ ደግሞ አንተ ጋር እናወራለን ማለት ነው። ማለት ምኑን ነው ማሳየህ? ቅድም ለምሳሌ አሁን ስለ እንትን እየለጠፈው ነበር። ይሄ ካለ ስጋ ሆነ የሚለው ፕሮፋይል ላይ ያለው መሐመድ ምናምን ብሎ እኮ የሆነ የጻፍከው ነገር ነበረ። ኦኬ አጋንንት መሐመድ አላህን ስም ሲጠራ ወደሱ የመጡት የእሱን ሱራውን ንገረኝ፣ ቁጥሩን ንገረኝ። አያት አለው ሱረቱ ጂን የጋኔኖች ምዕራፍ ቁጥሩን ንገረኝ። 72ኛው ምዕራፍ ሙሉ ምዕራፉ የሚያወራው ሲጀመር ስለ አጋንንቶች ነው። ኡኪያ የሚባል ገባ ማዕከል ላይ መሐመድን አጋንንቶች እንትን ያሉት አለ ሰምተው የነቁት ምናምን መጀመሪያ ወደ ሰማይ ሲሄዱ ቁጥር 8 ድረስ ጨረቃ እንትን ከዋክብት እንደተደረጉ እንደዛ የሚያወራ ክፍል ነው። ዞረው በኋላ ምን ተፈጥሮ ነው ብለው መሐመድን እንዳገኙት ሀዲሳቶች አሉ። ተመለስ፣ እዚህ ጋር ይከፈትልሃል። እንደዛ ከሆነ ተመለስ፣ እዚህ ይከፈትልሃል። ምክንያቱም ብታነበውም አይሰማንም ለኛ። ሰላም ናችሁ? ሰላም እንደን አለን። እኔም ተከታዮችም ሞኝ ነን ያለው እቱ ጋር ነው መሐመድ ያ እኔም ተከታዮች ሞኝ ነው ያለ ማን ነው እሱ? እንደዛ ያለ ሰው አለ? ንገረኝ አንዴ።
ምኑን ልንገርህ? ሱረቱ ጂን እዚህ ጋር ከፍቶላል፣ ይከፈትላል። እዚህ ጋር ሱረቱ ጂን መሐመድ ምንድን ነው ያልከን? እሺ አሁን ወደ ላይ መሐመድ ምንድን ነው ያልከን? እኔም ተከታዮቼም ሞኝ አሁን ቅድም እንድትል ነበር። ወደ ላይ እኔም ተከታዮቼም ሞኝ ናቸው ሳይሆን እኔም ተከታዮቼም ያልተማርን ወይንም መሀይም ናቸው ነው የሚለው። ያ ማለት ተቀለከኛ ከኔ በላይ ደግሞ እሱ ይኸው ለምሳሌ እኛ ምን አለ መሰለህ የኛ መመሪያችን ቁርአን ነው። ገብቶሃል? ችግር የለውም። አሁን ታውቃለህ አለ ፈጣሪ ካሳወቀ በላይ ደግሞ የማውቀው ነገር የለም። አዋቂ እሱ ነው ማለት። ኦኬ ምንድነው የፈለከው? እሺ ወንድማችን ያን ቅድም ለምሳሌ ስተሰየ ነበረው ማለት አብዱራህማን። ኦኬ ሎክ ሱረት ከፈትለት እንትኑን መሐመድ ዘይን ቁርአን ቁርአን 72 ቁጥር ስንት ነበር? 72 19 አንተ ብልያ እነሆ ያለ ባሪያ መሐመድ ወይ አላህን የሚጠራው ነው በተነሳ ጊዜ ጋኔኖች በእርሱ ላይ ድርብርብ ሊሆኑ የሚጠራው ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ድርብርብ ሊሆኑ ቀረቡ አለ። ከዛ ወደ ላይ አድርገው አንተ ስክሮል አድርገው እኔ የምገዛው ጌታን ብቻ ነው አንድን ማላገራም በላቸው ነው እኮ። አሁን ይሄ እኮ ትእዛዙን እያቀረበ ነው ያለው። ገብቶሃል? እያስተማረ ነው ያለው። ገብቶሃል አይደል? ለማለት የፈለገው እኔ የምገዛው ጌታዬን ብቻ ነው በላቸው እያለው እኮ ነው። ገብቶሃል? አንተ ለምሳሌ ተደራርበው ወደሱ ሲመጡ ምን ብሎ ነገራቸው? ለዛ ብሎ አወራቸው። እነሱ ደግሞ ምን ብለውት ነበር? አስቀድሞ ምን ብለውት መሰለህ? አስቀድሞ አብረን እንስገድ ብለውት ነው አይደለ? ኖ አሁን እኮ እናንተ እኮ የምናወራው ቁርአኑ ላይ ያለው ነው እንጂ ከቁርአኑ ውጭ ያለ አይደለም። እናንተ አሁን ከላይ ራሱ ነው የምናወራው። ከፍ አድርግለት ቃል አለ። ኖ ዝቅ አድርግ። ኧረ እንደዚህ አይደለም። አሁን እኮ ተርታው ነው እያወራን ነው። ቋንዳ ላይ አንተ ብን ኦኬ ያው ይታያል። ዝቅ አድርገው መጀመሪያ ከላይ ጀምር። ቅድም ከጀመርንበት ማለት ነው። ከቁጥር 19 አድርገው ቀጥል። ከዛ አሁን ስክሮል አድርገው ወደ ላይ 20 ላይ አድርገው ቁጥር 20 ላይ ከዛ እኔ የምገዛው ጌታን ብቻ እንጂ አንድንም አላገረም በላለዋ እያስተማራቸው ነው ያለው። ከዛ ከስክሮል አድርገው ወደ ላይ አድርገው ትንሽ ዝቅ አድርገው 21 ነው ማለት ነው። እሺ እኔ ለእናንተ ጉዳትንም ቀጥታንም አልችልም በላቸው። እኔ ለእናንተ ጉዳትንም ሆነ ቀጥታንም አልችልም በላቸው። ያማሉን ታውቃለህ፣ ሂዳያ የሚሰጠው ፈጣሪ ነው። እኔ እናንተ ማስተማር ነው እንጂ ከእናንተ ከአላህ ውጭ ሌላ ጌታ እንደሌለ እናንተ ማስተማር፣ ከዚህ ውጭ ደግሞ ማድረግ እንደማይችል ላስተምራቸው ነው እንጂ እናንተ ወደ ለምሳሌ ከክርስቲና ምጥጭኔ ወደ ሙስሊም መለሰ። ስለዚህ አሁን ሂዳያ የምሰጥበት አቅም የለኝም። ስለዚህ እንደዚህ እያላቸው ያለው አጋንንቶች አማኝ ናቸው? አማኝ አይደሉም? አማኝ አይደሉም። እያስተማራቸው እኮ ነው ወንድሜ። አሁን ያው ስለዚህ አማኝም ይሆናል ያልሆነም አለ። ልንገርህ ትምህርት የምሰጠው ለምሳሌ እዚህ ክርስቲና ላይ አለ እኮ ተስማማ። ስለዚህ እነኚህ አማኝ ሆኑም አማኝ አልሆኑም እኮ አንድ አዳምጠኛ ጥያቄን ስማና በዛው ትቀጥላለህ። አማኝ ሆኑም አማኝ አልሆኑም እያስተማራቸው ነው አይደለ? አጋንንቶቹ እነኚህ እያስተማራቸው ያሉት አጋንንቶች ልክ የአላህን ስም ሲጠራ ነው አይደለ? ወደሱ ደረብረቦ ነው የመጡት አይደለ? የአላህን ስም ሲጠራ መሐመድ ደረብረቦ ነው። አማኞቹም አማኝ አልሆኑም አጋንንቶቹ መጡ። ስለዚህ ከዛ ለሱን ማስተማር ጀመረ። እሺ እፎይ ዋንዲ እንድናደርግ ወንድሜ ገና ከመጀመሪያው ከንተማን ጀምር። ቁጥር 1 ከሚለው ደስ ይለኛል። ከአንድ ቁጥር እንጀምር። መሐመድ አላ ነው ከጅን የሆኑ ጭፍሮች ቁርአንን አዳመጡ አላ ቁርአንን ሰሙ። እኛ አስደናቂ የሆነ ቁርአን ሰማን አሏ። እንደነ ሰሙት መሰከሩ። ራሳቸው ከዚህ መሰከሩ። አየህ መሐመድ ሆይ በላላ እነሆ ከጅን የሆኑ ጭፍሮች ቁርአንን አዳመጡ አላ ቁርአንን ሰሙ። እነዛ ጅኖች
አስደናቂ የሆነ ቁርአን እኮ ሰማን አሉ እኮ ገብቷል እኮ እንዴት ነው የሰሙት እንዴት ነው የሰሙት መሐመድ ጋር ሄደው ነው የሰሙታል ሲሰሙ ከዛ ድርብርብ ሆነው ወደሱ መጡ እኔስ ቀጥል አሁን ያ ብሎ ማለት ታውቃለህ ቁርአን የወረጀው መጀመሪያ ለማመሰላ ጅብሪል አመጣላቸው ጅብሪል ለማን ይዞላቸው መጣለ ነብዩ አለይሂ ሰላቱ ሰላም ይዞላቸው ፋይን ሎክ እነኛ ጋንንቶቹ ዞሩ በአለም ላይ ዞሩ እንደ አዲሱ መሰረት ምንድን ሲዞሩ መሐመድን አገኙት መሐመድን ሰሙትና ከዛ በኋላ ወንደርፉል ቁርአን አንተ ደስ ይላል በቃ በዚህ እንመናሉ ይሄ እኛም ብትጠይቀን አሁን ሰንበዲ ፈልገው አገኙትና ሰይጣኖች ዞረው በሱ አመኑ ብትለን አጋንንት ሐሰተኛ ነው ውሸተኛ ነው ስለዚህ ያ ሰውዬ ምርጥ አጋንንት መሳሪያ ሆነ ተገልጋይ ሆነ ነው ብለን ምናምነው ኤሬስ ታሪኩ በደንብ ይቀጥላል ሳይ ሙስሊም 449 ላይ የኡካዛ ታሪክ አጋንንቶቹ እንዴት እንዳመኑ ተሰር መያዝ የምትፈልጉ ሳይ ሙስሊም ሷሂህ ሙስሊም 449 ላይ ታሪኩ አለ አሁን ያወራሁት ማለት ነው እንሄድበታለን ከፍ አድርገው የለም የለም አትበል ላት ጨምሪ ለምን አታርገው ሁለት ቁጥር ላይ አርገለት ወደ ቀጥተኛ መንገድ የሚመራን ቁርአንን ሰማን አለ እኮ እዚህ ጋር ሰማዋ ወደ ቀጥተኛ የሚመራን ቁርአንን ሰማን አለ በእርሱም ጌታችንም አንድን መናገር አመላ ያው እስክሮል አርገው 3 ቁጥር ስለዚህ አጋንንቱ ምስክር ያመኑበት አጋንንቶች ተዛም ትክክል ያሉት ከዛም ልጅ ሚስትም የለውም ብለው ምስክር የሰጡት እኛ እውነት ነው ብለናል ምክንያቱም ሰይጣን ውሸተኛ ነው ይሄ አሪፍ እምነት ነው በዚያ አምነናል ሰይጣኖች ወደ ነገር ፈልገው በሰሜን በደቡብ በምስራቅ በምዕራብ ዞሩ መጨረሻ ላይ ያገኙት መሐመድን ነው ይላል ከዛም ዋው አንተ ወንደርፉል እውነተኛ ነብይ ነህ አንተ ከዛ ባንታ ምን ይላሉ ወይ ሰይጣንና አጋንንት አንድ ነው እንደፎ ለምን ታዘባለህ ከማልተው እሺ ካመነ በኋላ አሁን አንተ ራስን ለጠይቃ ሆና በቃ አሁን ትክክለኛ መተልኛላ በቃ አሁን እዚህ ጋር ያለውን ቁርአንን ነገር የነገረ አንተንም እኔንም እየነገረ ነው አይደል እሺ እናንተ እግዚአብሔር እሺ ለካ አጋንንት የለም ብለህ ታምናለህ አንተ በመድር ላይ አይ የለም ይያላም ነው ስለዚህ አንተ እግዚአብሔር ነው የፈጠረው አይደለም በራስህ ልምዳለ ፈጥሮታል ለምን ፈጠረው ማንን አጋንንት ለምን ፈጠረው እንዲታዘዙ እንዲያገለግሉ ስለዚህም እኮ አምላካለሁ ስለምናው ላይ መጣውላ አሁንም ቢሆን እኮ ነው የፈጠራቸው እንዲታዘዙ እንዲያገለግሉ ነው እያስተማራቸው ነው ያለው ገብቷል ተረዳኛ የራስህ ነው እኔ እኮ ለምን ፈጠራቸው የሚል ጥያቄ እኮ የለኝም ለምን ፈጠራቸው የሚል ጥያቄ የለኝም ለምን ተላኩ እኮ ነው አልከው አይደለም ደግሞ አንዱ ደራስ እንታለም አንድ ጥያቄ ለይነቱ አለ እኛ ፕሊስ አዳምጠኝ እሺ እኛ ጋር ያመጹት አጋንንቶች ተጥለዋል የተጣለ ነው ሐሰተኛ ናቸው ጠመዋል ይጠማሙ ናቸው ይዋለዳሉ ይወልዳሉ እንደዚህ ይሆናሉ ከዛ ደግሞ እነኚህ ሰይጣን ወይንም አጋንንቶች እውነተኛ ናቸው ተዛ እንደዚህ ያምናሉ ብለን አናምንም እኛ ያማቆ ልክ ነህ እኛም እኮ በሰውም እኮ ልክ ለምሳሌ ባመንኩበት ፈጣሪ አንተ ክደሃል ግን አንተ ፈጥሮሃል ገብቷል አይደለ አንተን አስተምሮሃል ከሰው ጋር ታገናኛ ሰውና እነሱ አንድ አይደለም አንድ አይደለም ፈጣሪ እሺ ስለዚህ አታገናኘው የሚገናኝ ስላልሆነ ስለዚህ አሁን ወደዚህ እንመለስና ሳይ ሙስሊም 44 49 ላይ ቀደም የለም ያልከውንም ክፈትለት ቁርአኑም ላይ ምንድነው እሱ አርጉመንት ብዙም ምንድነው ይረዳኛል ብለህ ከመጀመሪያም የጀመርከው ያው ቀደም ያልኩት ይሄ ነው the messenger of Allah neither recited እንደባለው ተቆርጧል ይመስለኛል ሱረቱል ሙስሊማ ሳይ ሙስሊም ሱረቱ ሙስሊም ይባላል ስክሮል አድርገው 449 ሶሂህ ሙስሊም አይደል እያለ ያለ አንተ ያ አንተ ምን ነው ይሄ ሐዲስ ከየት ነው የመጣው አንተ ያመጣው ሳሂህ ሙስሊም ልንገራው በዚህ ልንገራ አንተ ጋር ነው ሶሂህ ሙስሊም ነገር አሁን ታውቃለህ መጀመሪያ እስኪ እንትኑ ያዘጋጀውን
ያዘጋጀውን ሰውዬ እንትኑ ግለጥና አሳየኝ። ለምንድን ነው የሳካው ነው ያልኩህ። ለምንድን ነው የሳካው? ጀርባውን ቅድሚያ ማንን እንዲያዘጋጀ ይሄን ሰው ሙስሊም ነው ወንጌል ምንድን ነው? ፕሊስ ሳይ ሙስሊምን ትቀበላለህ? ተቀበለው ተፈለክ አረጋግጠን አርግለት። ሳይ ሙስሊም እኮ አለ ገብቷል። ቅድሚያ እኮ ሳይ ሙስሊም ማለት ምን ማለት ነው? አንተ ትርጉሙን ታውቀዋለህ? ትቀበላለህ? ተቀበልም ቅድሚያ ሳይ ሙስሊም ይቀበላል። አንተ ጋር ያለውን ሳይ ሙስሊም ግን አልቀበለው። ለምንድን ነው የሳካው? አንተ ጋር ያለውን ታውጣዋለህ። ለምንድን ነው የሳካው? ሳይ ሙስሊም ያለውን እኔ ግልጽ ብላለ ወይ ለምንድን ነው የሳካው ነው ቅድሚያ እንደሚያውቅ ስለሳካ ነው። ለምን መሰለህ እኔ እንደዚህ አለ እውቀት ገብተው እንደሚያውቅ አክት የሚያደርጉ ሰዎችን ሂሚሌት ማድረግ በጣም ነው ደስ የሚለኝ። ቆዳዬ ውጥር ይላል፣ ጡንቻዬ ውጥር ይላል። አላዋቂነታቸውን ማሳየት በጣም ደስ ይለኛል። እንደሚያውቅ ሲስቅ ሰው እኔ ምስቅበት ፓርት አለ። አላዋቂነቱን አውቄ ላልፈው ስፈልግ ብዬ የለበጣ ስቄ ላልፈው እችላለሁ ባላስነካ። ነገር ግን እንደሚያውቅ ሆኖ ያንን እንደማያውቅ ሲገለፍጥ ሳይ ቆዳ ይወጣጠራል፣ ደረቴ ነፋ ይላል። ደስ ይለኛል ይህንን ሰው መቅጠር። ምክንያቱም እኔ ከቡሃሪ ላይ በቃኝ እስከምትል አዲስ ስለምሰጥ ማለት ነው። ከሌሎችም አዲስ ከሁሉም አዲስ ይህንን መረጃ ስለምሰጥ ማለት ነው። ከተፍሲሮች በቃኝ እስከምትል ስለምሰጥ ማለት ነው። ግን ይህንን ታሪክ ከናታቀውም ወይንም ከነሳታቀው ግን ሳቅህ ፋይን ነበረ። ሳቅህ ግን ምንድነው? እሱ ደገምከው። መድገም ብቻ ሳይሆን እንደሚያውቅ ሆነ አክት ስላደረገ በጣም ይደብራል። ለወደፊቱ አይልመድ። ወይንም አታቀው ከሆነ ታሪኩን የውካዛን ታሪክ ማታቅ ከሆነ አትድገመው ወደፊት እንደዚህ አይነት ነገር እንታቃለህ። እኔ እኮ የሱረቱ ጂኒን ልንገርህ፣ የሱረቱ ጂኒን አርቲክል ሁሉ ጽፌበታለሁ። ከሱራ 1 ከቁጥር 1 ጀምሮ ያለውን እያንዳንዷን በትኜ ወደ ሰማይ ሲሄዱ ምን እንደገጠማቸው ቁጥር 8 ላይ አድርግልህ። ቆይ ፈስረው ልበልህ እስኪ። ምዕራፉ ቁርአን ላይ አድርገው ቁጥር 8 እና 9 አድርገው እና ፈስረው እስኪ። እኔ አርቲክል ጽፌበታለሁ እንትኑን ጠንቅቄ ስለማውቀው ማለት ነው። ስለዚህ የትም አትሄድም እና አንዳንዴ ተላልፈን ሆን ብለን እንትን ስንል ለበጣ ሳቆች ምናምን አስፈላጊ አይደሉም ለእውቀት ስለሆነ እና አንብብ እስኪ። ያው ዩካዛውን ፈልገው ወደ ላይ ወጥተው ወደ ታይ ወርተው በሰሜን በምዕራብ በሁሉ ካለው መጨረሻ ላይ የሆነ ታሪክ እንደሆነ ያመጣሁት ነው። ኦኬ እኛ ሰማይን ለመድረስ ፈለግን፣ ብርቱ ጠባቂዎችን ችቦ ተሞልተው አገኘን። ከፍ አድርገው እኛም ከእርሷ ወሬን ለማድመጥ በመቀመጫዎች እንቀመጥ ነበር። አሁን ግን የሚያዳምጥ ሰው ለእርሱ ተጠባባቂ ችቦ ያገኛል። ከፍ አድርገው ዝቅ ትንሽ በደንብ ከፍ አደረግ። 10 እናሳየን። እኛም በምድር ውስጥ ባለሉ ሰዎች ክፉ ተሽቷል ወይስ በእርሱ ጌታቸው ደግን ነገር ሽቷል ማለትን አናውቅም። አሁን ፈሰረው ይህን ክፍል እስቲ 3 ናያች ቀጥል። እኛም ሰማይን ለመድረስ ፈለግን፣ ብርቱ ጠባቂዎችም ችቦዎችንም ተሞልቶ አገኘናት አለ። ገብቶሃል? ይህን እያለ ያለው ምንድን ነው የሚያወራው? ናቸው እንደዚህ ምን ማለት ነው? ያ ማለት እኛም ሰማይን ለመድረስ ፈለግን ብሎ ማለት ወደ ላይ ይሄዱ ነበር አይደለ? ሰማይን ለመድረስ ታደሳ ገና ጠባቂ የሆኑ ችቦዎችም እኮ ተሞልቶ አገኘናት። ያ በመም ተቀለ መላእክት ራሱ እኮ ወደ ሰማይ እንዳትል ፍቃድ አለው እኮ ማንም ሰው። ለምሳሌ ነብዩ አለይሂ ሰላቱ ወሰላም ወደ ሚዕራጅ የሄዱበት መቼ ነው መሄድ ያቆሙት? መቼ ነበር የሚሄዱት? በፊት ይሄዱ ነበር? እንዴት ማለት አለ? በፊት ይሄዱ ነበር? በፊት ይሄዱ ነበር ማለት ወደ ሰማይ እንደሄዱ እኮ እየነገረ እኮ ነው። እንደሄዱ እዛ እኮ እንዳይደርሱ እኮ ነው። እሺ እየሄዱ እየሞከሩ እኮ ነው። እየሄዱ የሞከሩ ሰዓት ምን አሉ?
እኛ እኮ ሰማይ ለመድረስ ፈለግን እኮ አለ ብርቱ ጠባቂዎችን እኮ ችቦችን ተሞልታ ያገኘናት ያ ብሎ ማለት እነሱ ለምሳሌ አሁን መላእክት ብዙ አይነት መላእክት አለ ለምሳሌ ሩህ የሚያወጣ ለምሳሌ መልእክት የሚያደርሳል እንደዚህ ነገር መላእክቶች አሉ አይደለ ፋይል ስለዚህ ገና መሄድ የፈለጉት በመሐመድ ጊዜ ነው ማለት ነው ኖ መጀመሪያ ገና አወለን ገና ሁሉም በተፈጠረ ሰዓት እኮ ማለት ነው ያኒ ኩልን ገና በነብዩ አለይሂ ሰላም በሳቸው ጊዜ እኮ አይደለም ጂን የመጣው ገብቷል ገና ከድሮም አለቆ ስለዚህ አስቀድሞ ነበር መሄድ ፈልገው ያልቻሉት ማለት ነው ይሄ እኮ ማለት ታውቃለህ ይሄ እኮ ይሄ ያለ ያለው እኮ በመሐመድ ጊዜ ነው መሄድ ፈልገው ወደ ሰማይ መውጣት ፈልገው ያልቻሉት በመሐመድ ጊዜ ነው ወይንስ ከሱ በፊትም በእነ አደም በእነ ሙሳ ጊዜ ነው ገና ከአደም ገና አወለን ከአደም ጀምሮ ቴንክ ዩ እናመሰግናለን ቀጥል በጣም ተስማምቻለሁ በጣም ተስማምቻለሁ ስለምን እናፈርሳለን ምክንያቱም ከአደም ጀምሮ አሁን ታውቃለህ እያስተማረ ነው ልንገርህ ለምሳሌ አሁን የአደም ስለምን እንዳፈረስከው ቀጥል ከአደም ጀምሮ ለምሳሌ ያሉ ነብያቶች በጣም ለራሳቸውና ለራሳቸው የተላኩ እኔ በቃ ስለ ነብያቶች አይደለም በቃ ተስማምቻለሁ እኔ ምን ብለኸኛል ከአደም ጀምሮ መውጣት ፈልገው አልቻሉም ብለኸኛል ተስማምቻለሁ በመሐመድ ጊዜ ሳይሆን አስቀድሞ ነው ተስማምቻለሁ ገና አስቀድሞ ነው ይሄን ጋም ታውቃለህ ይሄን ዝጋኛ እያለን ያለው ለምን ታውቃለህ ለምሳሌ አሁን ከዚህ በፊት የነበሩ ነብያቶች አሉ እነዛንም ስለዚህ ነገር አስተምሯቸዋል ማንም ሰው መውጣት እንደማይችል ማለት ፍቃድ ከተሰጠ ብቻ ነው እንጂ አምራ ማለት እዚህ ጋር ተስማማውኝ እኮ አልስማማም አልኩ እንዴ ከሽ አሁን ልንገርህ ደግሞ አንድ ከአንተ መጠየቅ የምፈልገው ነገር ማለት ነው ኧረ ክፍሉን ቅድሚያ ፈስርና ቅድሚያ ክፍሉን ፈስርና ጨርስ መጽሐፍ ቅዱስ የት ነው የወረደው የእናንተ መጽሐፍ ቅዱሳችሁ የት ነው የወረደው ክፍሉን ፈስርና ጨርስ ቅድሚያ ጠይቃለሁ መልስላለሁ እሺ ወደ ላይ ስክሮል አድርገውሽ ያከርሳ ወሬን ለማዳመጥ በመቀመጫዎች እንቀመጥ ነበርናል አሁን ግን የሚያዳምጥ ሰው ለእርሱ ተጠባባቂ ችቦን ያገኛል እያየው ነው ቀጥል የምን መፈሰር ያስፈልገውም ቀጥታውን ራሱ ለአንተ ለተቀለ የመረዳለች ሰው ቀጥታውን ራሱ ፍቺ እኛም ምንድነው የሚለው እኛም ከእርሱ አለ ወሬን ለማዳመጥ በመቀመጫዎች እንቀመጥ ነበር አለ እሺ የት ነው የሚቀመጡት እኛም ከእርሱ ወሬን ለማዳመጥ በመቀመጫዎች እንቀመጥ ነበር እኮ አለ መጀመሪያ ነበር የሚቀመጡት አንተ መጽሐፍ ቅዱስን ለማዳመጥ ነበር የምትቀመጠው አንተ አሁን መልሰው ቁጥር 8 አድርገው ለራስህ አዳምጥ የመጀመሪያ ቁጥር 8 አድርገው በደንብ አስተውል ቀደም ብያለሁ ስለምን እናፈርሰዋል እኛም ፕሊስ ቆይት ምንም አላፈረስኩትም ቆያዳንት ፕሊስ እኛም ሰማይን ለመድረስ ፈለግን ብርቱ ጠባቂዎችን ችቦችን ተሞልታ አገኘናት ችቦዋ እነሱን መቅጫ ነች አይደለ እሺ እስኪ አንተ በተረዳው እሺ ችቦዋ ሰማይ ላይ ችቦ ተቀምጣ አገኙ አይደለ አንተ በተረዳው እንደዛ ነው እንደዛ አይደለም እሺ አንተ እንደዛ አይደለም የተረዳው ወደ ሰማይ ሲሄዱ ችቦ አገኙ ሰማይ ላይ አይደል አንተ ችቦ እያልክ ያለው ነገር መጀመሪያ ችቦ እያለ ያለውን መጀመሪያ ተረዳው ችቦ ምንድነው አንተ ችቦ ይልከው ችግር የለውም እሱ ከዋክብቶችንም በላቸው ምንም በለው አሁን በደንብ አዳምጥ እኛ ሰማይን ለመድረስ ፈለግን ብርቱ ጠባቂዎችን ችቦችንም ተሞልታ አገኘናት ሲወጡ ችቦ ተሞልታ አገኙ አልቻሉም እዛ መቀመጥ እዛ መሄድ ከዛ አስከፋ አድርገው እኔ ደጋግሜ ነግሬህ ነበረ ስለምናንተ አፈርሰዋለሁ እስኪ አንተ በተረዳው አንተ በተረዳት በምንም እኮ ሳትፈሰር እኛም ከእርሷ ከእርሷ የተባለችው ምንድን ነች እርሷ የተባለችው አንተ ጨርስ አትሳቅ ፕሊዝ ሰውዬ አትሳቅ እርሷ የተባለችው ምንድን ነች ኧረ አንተ ማጠቅም በፈጠረ እንደዛ ለምንስ መገለማመጡን አንተ ስለምታቅ ጎበዝ ስለምታቅ ከእርሷ ወሬን ለማድመጥ በመቀመጫዎች እንቀመጥ ነበር ተባለ እርሷ የተባለችው ምንድን ነች ይስቃል እኔ አልተረዳውም አላውቀውም እኔ ስለማላቅ አንተ ንገረኝ ገና እኮ ከላይ አባላሽተዋል አንተ እኔ ስለዚህ ስጨርስ ትመልሳለህ አላዋቂነትህን ማስጣት ስለምፈልግ ኖ
መጀመሪያ ከላይ እኮ ነገርኩህ። አንተ ራስህ መጀመሪያ ከላይ አበላሽተዋል። እርሷ የተባለችው ምንድነው? ቀድሜ ነግሬ ነበር። እስልምናን ታፈርሳለህ ቀጥል ብያልኩ። ለዛ ነው እርሷ የተባለችው ምንድነች? እኔን ሰምተኛ መጀመር በደንብ ሰምቻለሁ። አሁን የጠየቅኩህ መልስ፣ ኮመንትም ላይ መልስልን በሉት። እርሷ የተባለችው ምንድነች? ና የትም አትሄድ። ተመለስ። ተመለስ። ልንገርህ፣ የትም አልሄድም። እርሷ የተባለችው ምንድነች? እርሷ የተባለው ምንድነች? መጀመሪያ እኔን ሰምተኛል አይደል? አልሰማሁም። አሁን እርሷ የተባለችዋን ብቻ ንገረን። እሷን ነው የምንፈልገው። እርሷ የተባለችው ምንድነች? እርሷ የተባለችው እንዲነግርህ ከፈለግ ገና ከመጀመሪያው ጀምር። ችግር የለውም። አሁን ቁጥር 8 ላይ አድርገው። የትም አታመልጥም እኮ ቁጥር 8። ኧረ ከአንድ ቁጥር አድርገው። የትም ስለማትሄድ ተመልሰህ እርሷ ጋር ስለምትመጣ ችግር የለውም። ቀጥል። እየፈሰድክ እያብራራ ሂድ። ቀጥል። ታዘቡ። ከስር ያላችሁ ሙስሊሞች ታዘቡ። ዩቲዩብ ላይ ያላችሁ በተለያየ ፕላትፎርም የምታዳምጡን ታዘቡ። ሲጀመር ምንድን ታውቃለህ? ዝም እልሃለሁ። ቀጥል። እያብራራ ሂድ። መጀመሪያ እኔ የምፈልገው እሷ የምትለዋን ስለሆነ ቁጥር 9 ጋር እና 8 ላይ ነው ጥያቄ። መጀመሪያ አፋፊን አትበል። መጀመሪያ አዳምጥ። መጀመሪያ ቅድም ምን እንዳለ ታውቃለህ? ለምሳሌ በላይ አንተ ታውቃለህ ብሎ ፈጣሪውን ለሙሐመድ ነቢዩላህ ሙሐመድ አለይሂ ሰላቱ ወሰላም ገብቶሃል? አሁን ታውቃለህ አንተ ከኔ በላይ ደግሞ እውቀት ያላችሁ አሉ። ማወቅ ያለብህ ነገር ማለት ነው። ቀብሪያን ታውቃለህ አንተ ሰውን እያጠመምክ ያለው እኮ ማለት ነው። ገብቶሃል? ለምሳሌ በደንብ የሚያውቁት ነው ቁጥር 1 አድርጉልኝ ያልከው አንድ ሙሐመድ ወይ በልነው ከጅን የሆኑ ጭፍሮች ቁርአን አዳመጡ እኮ አለኛ ማስቲናቂ አሳልፈው ወደ እስክሮል አድርገው 3 ቁጥር እነሆም ጌታችን ከበላ ቃላ ሚስትንም ልጅንም አልያዘም አለ። እስክሮል አድርገው ዝቅ አድርገው ትንሽ እነሆም አላህ ላይ ወሰን ያለፈን ውሸት ይናገር ነበር አለ። እነሆ እኛም ሰዎችና ጋኖች በአላህ ላይ ውሸትን ቃል አይናገሩም ማለት ተረተርን። አየህ አሁን እዚህ ጋር እያለ ያለውን ተረድተዋል። መጀመሪያ እስኪ አንተ ይሄንን መልስልኝ። እኔ ጥያቄ ቁጥር 9 ነው። እኔንም መልስልኝ። መጀመሪያ 6 ቁጥር መልሰው አንተ። የኔም መልስልኝ። እንግዲህ 6 ቁጥር መልሰው ያንተንማ ለመልስልህ እኮ ነው። መጀመሪያ 6 ቁጥር መልስ አንተ። ምንም ያስቅ ነገር እኮ አላወራህም። 6 ቁጥር መልስ። ማንም እየሳቀ አይደለም። እኔም እኮ እየጠየቅኩ ነው ያሉት ወንድሞች ሙስሊሞች ሁሉም አሉ፣ እየሳቁ አይደለም። 6 ቁጥር መልሰው አልኩህ። ምንም ዝም ብለህ ፖለቲካዊ እስቲ ወንድማችን አንዴ ከአንድ ቁጥር ጀምሩልኝ ያልከን ሰዓታችንን ለምን ትገላለህ? ደብያ አንዴ ወንድሜ አንተ እስክሮል የምታደርገው ምንም ከስር እንዲታዘቡ ስለሆነ አንፈልገው ታውት ከስር እንዲታዘቡ ስለሆነ አንፈልገው ያን መጀመሪያ እንመለስ። እኔ አሁን የጠየቅኩህን መልስልኝ። የ6 ቁጥር ምንድነው ጥያቄ? 6 ቁጥር ላይ 5 ቁጥር ወደ ላይ እስክሮል አድርገው። አሁን ደግሞ ወደ 5 ቁጥር ነው። 5 ቁጥር አይደለ? ቅድም እንትን ያልኩህ አድርግለት። ታዘቡ ከስር እስልምና መልሱ ይሄ ነው። ቀጥል። 5 ቁጥር መልስልኝ። እኛም ሰዎችና ጋኔኖችን በአላህ ላይ ውሸትን ቃል አይናገሩም ማለትን ጠረጠርን አላ። እሺ እስኪ ምን ማለት ነው? አንተ በተረዳው ምን ለማለት እንደፈለገ አልገባኝም። አስረዳኝ። ምክንያቱም አንተ ልታስረዳኝ ከቁጥር 1 አድርጉልኝ ስላል እንደዛ ከሆነ አንተም ስም ቁጥርን አስረዳኝ። አንተ በተረዳ ወንድም እኔ እኔ ስላልገባኝ ነው። ስለዚህ አውቃለሁ ስላልክ እየሳቅብንም ስለሆነ አስረዳ ነው። ጠየቅኩህ እኮ ልንገርህ። አሁን ታውቃለህ እየተከታተልከኝ ያለዋ ለምሳሌ 8 ቁጥር አስረዳኝ አልኩህ አይደል? አልተረዳሁማ ስለማታውቅ ማለት ነው አንተ። ስለማላውቅ አሁን አስረዳኝ። እየታዘቡ ነው ወንድሞችም እየታዘቡ። ስለዚህ እንደዛ ከሆነ ማለት ነው እንደዛ ከሆነ መጀመሪያ ልንገርህ ይሄን ቁርአን እንደዚህ ገልጠ ሳይሆን ማውራት ያለበት ስለ ራስህ ከጎን በኩል አውራ እንጂ ስለ ቁርአን ወጥተህ በዚህ ምን ማስረዳት እባክህ ስላልገባ ምንድነው የሚያወራው? ቁርአን ተፍሲር ምን አለ መሰለህ? ቁርአን ተፍሲር ስታወራ መጀመሪያ ቁርአን ተፍሲር ገብታለህ አንተ እንደምትተረጉመው
ፕሊስ አንብቦ እኮ ቀይ ጥቁር ሲኖረው ይኖር አይ ነው እያለ ለምሳሌ ነው ቅድም ስገልጥ የነበረው ሶሂህ ሙስሊም አለ። ለምሳሌ ሶሂህ ሙስሊም ብለህ ቅድም ስገልጥ የነበረው አለ። አይ የለም ሶሂህ ሙስሊም የሚባል የለም፣ እንደዚህ አይነት መጽሐፍ የለም ብለህናል። የለም ፕሊስ ቁርአን አንተ ጋር ያለው ሶሂህ የለም። ቆይ ተረጋጋ። ከስር ያላችሁ እህት ሙስሊሞች ቆይ አደረበኝ አንዴ የሰለጠነ ሰው ሁን። ከስር ያላችሁ እህት ሙስሊሞች፣ ወንድም ሙስሊሞች ሜቢ ኡስታዝ ይሆናል እድል እየሰጠነው ነው። አሁንም እንዲመልስልን አውቃለሁ እያለ እያላገጠ እየሳቀ ነው። ይስቃል እስቲ ላውራ። ምክንያቱም ያንተ ሰነኮ ነው የሚያስቀኝ። በዩቲዩብ ላይ ያላችሁ ውሸት እኮ ነው ታውቃለህ። በቃ እኔ ቀጠፍኩኝ፣ እኔ ዋሻውኝ። አሁን አቅርመህን ታስተምረናለህ። ይህን ክፍል በዩቲዩብም ያላችሁ ታዘቡ ምን ያህል እንደምንታገስ፣ ምን ያህል ትዕግስታችንን የሚፈታተን አላዋቂ ሆነው እንኳን ታግሰን አላዋቂነታቸውን እንደምናሳይ አሁንም አናስወጣውም። ማናስወጣው ግን ለምንድን ነው? ከስር ያሉ ሙስሊሞችና ክርስቲያኖች እንዲታዘቡ ነው። አሁን አስረዳን፣ ቀጥል። ለጥሜ ሰበባ እኮ ምን ችግር አለው? እንደዚህ እየሆንክ መጀመሪያ አንተ ሶሂህ ሙስሊም በእንግሊዝኛ ለምን ታደርገዋለህ? እያወራ ያለው ከኢትዮጵያውያን እኔ ለምሳሌ አሁን ቀጥል፣ አስረዳን ፕሊዝ፣ አስረዳ። ስጀመር መጀመሪያ ልንገርህ ማወቅ ያለብህ ታውቃለህ። እኔ እኮ እያስረዳው ያለሁት ማለት ነው። ለምሳሌ ቁርአን ተፍሲር አለ ክፈላር አልገባኝም፣ አስረዳኝ። ያው ፈስረው እኔን ተረድተኛል አይደል? መጀመሪያ አልተረዳሁህም። ያው አንብብና አስረዳኝ። አንብብና አስረዳኝ መጀመሪያ። አንብበው አፋፊን አትበለኝ። መጀመሪያ አዳምጠኝ እንጂ በደንብ ታዘቡ። ሙስሊሞች እድል አትሰጡም፣ ሲገባ ታስወሩ የምትሉ ታዘቡ። ኡስታዛችሁ ይሄ ነው። ልንገርህ ይኸው አንተም ታውቃለህ። በጣም ስድብ መልስ ስለማይሆን ያው እኔ እንደሚያቅ አክት ለሚያደርግ ሰው ነገርኩ። ቆዳዬ ይነቃቃል፣ ጡንቻ ይገታተራል፣ እንዴ መጭመቅ እንዳለብኝ ስለማቅ ማለት ነው። አራባይ ይቻለው ቅድም ኮንፈረንስ መክሳል ነበር። አሁን ስለዛ ምን ባሁን አወራራን መጀመሪያ ይነቃምጥ አሁን ቀጥላ አብራራ። እሺ ከመጀመሪያ ጀምሮ ታውቃለህ። ለምሳሌ አንተ ቀደም ለምሳሌ ያቀረብከው አለ። ምሳሌ አትበል። ቁጥር 6 ላይ ደርሰሃል። ቀጥል፣ ፈስረው። ሞና ነው አንተ ተረጋጋኝ። የነገርኩህ አይደል? መጀመሪያ የቀረህ ሁለት ነው የቀረህ ሁለት፣ ከዛ ወደ 8 ትገባለህ። ደርሰሃል። እኛ አንድ ስለ ሁለት ስለመቅረቱ አይደለም እያወራን ያለ ነው። መጀመሪያ ስለዛ አይደለም እኮ ዝቅ በላይ እንትን ቀላል እኮ ነው። ተርጉመህ እስካሁን ከምትጨቃጨቅ አብራርታ አልፈ ነበር። 2000 ምናምን ሰው አስተምረህ ነበር። እንግዲህ እዚህ ለምሳሌ ያንተ መጽሐፍ ነው። አንተ ነው የማብራራት ግዴታ ያለብህ። አስተምራቸው። ቆይ አሁን አንዴ ለ2000 ሰው አስተምር እስኪ አንዴ እስቲ ተደማመጡ። ቆይ ማፋፍናላችሁ ለሁለት መጀመሪያ እንማመጥ እንጂ ከደር ከደር ይመልሳል። ተው ከደር አትርዳው። ምንም መርዳት የለውም። ልንገርህ ምን አለ መሰለህ፣ ለምሳሌ እኔ እያናገርኩ ነው ታውቃለህ። ቁርአን ተፍሲር አለው። ቁርአን ገብቷል። አንተ መንፈሰረው ልክ ቀጥተኛው ነው። አንተ እየፈሰርክ ያለው ያለው ደግሞ በአማርኛው ለሚያውስ አንተ ፈስር እያለ እኮ ነው። አንተ እኮ ፈስር እያለ ነው አይደለም? ማኛንም ማዘከን 2000 ሰው እኮ እየታዘበ ነው። አንተ ፈስር፣ ያንተ መጽሐፍ ነው። አንተ ነህ ማብራራት ያለብህ። ባለቤቱ አንተ ነህ። አስረዳ ያለ እድል እየሰጠህ ወደዛ እኮ ልመጣልህ ነው። መጀመሪያ አዳምጥ እንጂ አፋፊን ተለኝ እንጂ በቃ ወዴትም እኮ ከቅድም ጀምሮ አልመጣህም እኮ። ሰዓት እየገደልክ ነው እኮ። ከመጀመሪያው ኮሮ እየመጣ ነው። ጆሮ የለህም መስማት አትችልም እንዴ? ቆይማ ሌሎች እኮ እያዳመጡ ነው። ለምን አፋፊን ትለኛለህ? መጀመሪያ ወደ መንገዱ እመጣለህ እኮ። ከማወራ ወሬ ጀምሬ ነው። አዳምጥ መጀመሪያ። ለምሳሌ አለ ሰውዬው በሃይማኖቱ ለምሳሌ የሚከተለው አለ፣ መጥቀው አለ። ለምሳሌ ከቁርአን ይጀምራል። ቁርአን ደግሞ ከምን ይጀምራል? ከአሊፍ ይጀምራል። ኪታብ ደግሞ ማለቂያ የለውም ወደ ላይ። ያ ሁሉ የሚመጣው ኪታብ ደግሞ ከምንድነው? ከቁርአን ነው የሚመጣው። ቁርአን ደግሞ በምንድነው? በብዙ ነገር ትፈረስ እንትና ነው። ተፍሲር አለ፣ የራሱ የሆነ ተፍሲር አለው። ለምሳሌ እዚህ ጋር እኔ ለምሳሌ ተፈስር የምትለው ቁርአን ለምሳሌ አሁን ከኔ በላይ ደግሞ በስነ ስርዓት መሻይኾች አሉ ሊፈስሩት የሚችሉት ማለት ነው። ገብቶሃል? ለምሳሌ ቁርአን ይሄ ልጅ እንግዲህ
2100 ሰው አለ መቀለድ ነው የሚሆነውና በጣም መለሰ እኮ ከዚህ በላይ ሊመልስ አይችልም አንድ ሐሳባችሁን ግልጽ አድርጉልኝና እንትን በሉ በእናትህ ሰዓት ይሄዳል። አቡ ካሊድ ያንተ ወንድምን ታዝበዋል። ሰዓት እየሄደብን ነው ትላለህ። ካሊፍ እንጀምራለን ይለናል እንዴ? ቁርአን ካሊፍ ነው የሚጀምረው። ካሊፍ እንጀምራለን። አሊፍ ማለት እንግዲህ ሀ ብሎ እንደመጀመር ፊደል ማለት ነው። የአረብኛ ፊደል ስትጀምሩ አሊፍ ባ ብላችሁ የሚጀምሩት። ካሊፍ እንጀምራለን። ቁርአን ከዛ ነው የሚጀምረው። ኡስታዝ ይሆናል። ይሄኔ የሆነ መስጊድ ላይ አስቀሪ ምናምንም ይሆናል። እንደሚያቅ አክት አደረገ። ስለሱ ብቻ አውራና እንትን በሉ። አሁን ብዙ ሰዎች ሰዓት እየሄደ ነው ያለው 7 ሰዓት ሊል ነው። ስለዚህ እሺ ቶፒክ ላይ እንበልና እንዴ ኦኬ እሺ ለአጋንንቶች የተላከ ነብይ አለ? አቡ ካሊድ እኔ እስከማውቀው ድረስ ለአጋንንቶች ስትል የተኞቹ ለአጋንንቶች ለየትኞቹም ይሁን በጣም ጥሩ። ያው በእስልምና ሰይጣንና ጂኒዎች አሉ። ልክ የሰው ዘር አዳም እንደሆነ ሁሉ የሰይጣኖች የኢብሊሶች ዘራቸው ጂኒ ነው። ቆይ አስጨርሰኝ፣ ወይም አውራና እኔ ላውራ ወይም ላውራ። መረጃ እየከፈትክ ወይ አውራ አውራ ጨርስ አንተ። መረጃ እየጠቀስክ ያ ንገረኝ ከተላለ የምትፈልገው በጣም ጥሩ ተረተረቶች ስለማንፈልግ ያው ቀጥል። አሁን ስለተኛው እናውራ፣ ስለ ጂኒ ወይ ስለ ሰይጣን እናውራ? ጂኒና ሰይጣን እንደሚለያዩ እኔ ያልኩ ያለው ስለ ጂኒ ወይ ስለ ሰይጣኑ እናውራ? ሰይጣን እና ጂኒ ሰይጣን እንዳልሆነ ጂኒ ሰይጣን እንዳልሆነ ጂኒም ሰይጣን እንዳልሆነ ለምንድን ነው የምትዘባርቀው? እኔ ያልኩ ያለሁት ስለ ጂኒ እናውራ ወይ ስለ ሰይጣን እናውራ ያልኩ ነው። አንዱን ምረጥልኝ። ኦኬ ጂኒ ሰይጣን ነው አይደለም? በጣም ጥሩ። ከጂኒ ያመኑ አሉ፣ በአላህ ደግሞ ያካዱ አሉ። ስለዚህ ምንድነው እሱ የምታወሳስበው? በቃሽ። በጣም ሰው ሰይጣን ነው አይደለም? ሰው ሰይጣን ነው አይደለም? ሰው ሰይጣን አይደለም፣ ስራው ነው ሰይጣን። የሰይጣን ተግባር ይተገብራል። ቆይ አቡ ካሊድ ጂኒም በመግባሩ ነው ያመነው፣ ሰይጣን አይደለም። ያላመነው ሰይጣን ይባላል። በጣም ጥሩ። ስለዚህ ምንም ልዩነት የለውም ከሰው ጋር። አሁን ጥቆምና አጋንንት ማለት ጂኒ ተመሳሳይ ናቸው አይደለ? እንተጅንጅብል ስማቸው ስለሚውል ሱረቱ ጂን ወይንም ሱረቱ አጋንንት ወይ ምዕራፍ ወይንም የጂኖች ምዕራፍ 72ኛውን አሁን እያየን ያለ ነው። ለአጋንንቶች ወይንም ለጂኒዎች የተላከ ነብይ አለ የለም? እንግዲህ እኔ እስከማውቀው ድረስ የለም። እኔ በኔ በእውቀቴ ልክ የለም። እንግዲህ ካለክ ማረጃ ሲጠኝ። ግን ስለ ሰይጣን እናውራ ፍቃደኛ ከሆንክ። አይ ስለ ሰይጣን ከአጋንንት የተለየ እስካልሆነ ድረስ ስለዚህ ለጂኒዎች የተላከ ነብይ የለማ? እኔ እስከማውቀው ድረስ የለም ያልኩ ነው። እስካሁን የገቡት ደግሞ አይ ነብያችን ለጂኒዎችም ተልኳል እያሉ ነበረ። ውሸታቸው ነው። ነብያችን ለአጋንንት ወይንም ለጂኒዎች ተልኳል፣ ለሰውም ለአጋንንትም ነው የተላከው ነብያችን እያሉ ነበር እስካሁን የገቡት። እስልምና እስካሁን በገቡ ሰዎች አይደለም የሚለካው። የራሱ ማረጃ ቁርአን ከጠቀሱልኝ አንተ መጠየቅ ነበረብህ እነሱ። ስለዚህ እየቀጠፉ ነበር ማለት ነው። ምክንያቱም መሐመድ ደግሞ በእኔ ላይ ዋሸ መኖሪያው ገሃነም ነው ብሏል። ለአጋንንት ተልኳል፣ ለጂኒዎች የተላከ ነብያችን እያሉ ነበር። አሁን ሐሳብን ፖይንትን ወደ በገቡት ሰዎች አይደለም ያወራናል። እኔ የገቡትን ሰዎች አይደለም ከነሱ ቆይ ቱከማል መሐመድ ለጂኒዎችም ተልኳል አልተላከም? ኧረ ተው በእናትህ። ኧረ እፎይ ሰዓታችን አትግደል። ቱከማል ራሱ እንደዛ እንዳለ ሰምቼዋለሁ። ቱከማል ማይክን አንሳ፣ ሚዩትን አንሳ። መሐመድ ለጂኒዎችም ተልኳል አልተላከም? ለጂኒዎችም ተልኳል አልተላከም? እፎይ ተው። ከእሱ ጋር ቅድም አውርታችሁ ጨርሳችኋል። ጀማል
ከማል isa cufiit ወይ ጋፊ ከኛ ዴቪስ ምን እሺ ለጂኒዎችም ተልኳል አልተላከም መሐመድ ተልኳል ካሊድ ደግሞ ውሸታቸውን ነው አልተላከም ለጂኒዎች ነብያችን እንዴት ነው ላጋንንት እኔ ውሸታቸውን አላልኩም ኤፎ አዳምጠኝ አታላግጥ በእናትህ ካላችሁ ስለዚህ አንተ አልተላከም ላጋንንት አልተላከም ከማል ደግሞ ላጋንንት ተልኳል ቆይ አታላግጥ እኔ ሲዚክ ወዴት የሸሸ እንደሆነ ይወቀው እሺ ስለዚህ ለጂኒዎች አልተላከም መሐመድ ለምን ትሸሻለህ እኔ የጠይቁ ያለው ስለ ሰይጣኖች እናውራ ስለ አጋንንት ነው አይደል አይ ፕሊዝ ስለዚህ መሐመድ ለጂኒዎች አልተላከም አይደለ እኔ ያልኩ ያለው ስለ ሰይጣን እናውራ ስለ ነብዩ ተላኩ ፕሊዝ የተጠየቀው መልስ ለጂኒዎች መሐመድ ተልኳል አልተላከም እንግዲህ እኔ ባለኝ ዕውቀት ስለዚህ እኔ ዕውቀት የለኝም ስለዚህ አሁን ስለ ሰይጣኑ እናውራ የዚህ ዕውቀቱ የለኝም እኔ የለኝም ማለት ወየቴና ነው እንዴ ነብይህ ለአጋንንቶች ለሰይጣንም ተልኳል አልተላከም ሐሳብ ምን እኔ ያልኩ አይገባም ነው አማርኛ አንግባባም ለነሱ ነብይ ነው አይደለም ያጋንንት ነብይ ነው አይደለም ነብይህ ለሰው ዘር በአጠቃላይ ነብይ ናቸው ለአጋንንትስ ለአጋንንት ነብይ ናቸው የሚል ካለ ሳይ ጥያቄ ነው እየጠየቅኩ ያለው ተልኳል አልተላከም ለአጋንንት እኔ ባማውቀው እስካሁን ባውቁ ነገር የለም የዓለም ትልኮና ሳይ መልካም ስለዚህ መሐመድ ለምንድን ነው ከአጋንንት ጋር ህብረት የሚያደርገው ለነሱ ነብይ ካልሆነ እኔ ታሪኩ ዓለም ትል ካለ አሳይኝ ያልኩ ነው ያለሁት ለአጋንንት ካልተላ መጀመሪያ ስለዚህ እናውራ ያልኩ ለምን ቢያልከኝ አንተ ፕሊዝ ስለመሸሽ ደጋግማ ታውራ መሐመድ ነው ሳያል ቡኻሪ ቮሊዩም 1 ቡክ 1 ሳያል ቡኻሪ 6982 ሳይ ሙስሊም 160 ኤ ላይ ሄራ ዋሻ ውስጥ ተጨምቆ ሲለቀቅ እየሮጠ ወደ ከዲጃ ቀሚስ ውስጥ የተወተፈው ነብይህ ነው አትሮጣ ተበለግማ የሮጣው ነብይ ስለሆነ አሁን ሳይ ሙስሊም ባይ አንተ እኮ የምታስገባው ለመሳደብ ነው እኔ ቁጭ ብዬ እዚህ ጋር ያየኸኝ አትሮጥ አትበለኝ ነብይህ ነው ጅማቱ ተገትሮ የሮጠው በደንብ አስተውል ሳይ ሙስሊም 150 ኤ ላይ ሙሐመድ ከአጋንንቶች ጋር ህብረት ያደረገው ሄዶም ቁርአን የቀራላቸው ሳይላክ አጋንንት አስተምር ሳይባል ነው ወይ ከሰይጣን እኔ እኮ ያለው ለአጋንንት ያልተላከ ከሆነ ለምንድን ነው እሱ ከአጋንንት ጋር ህብረት ያደረገው ለምንድን ነው አጋንንት ጋር ሄዶ አብሮ የሚያድረው ለምንድን ነው ከአጋንንት ጋር አብሯቸው የሚያድረው ለአጋንንት ያልተላከ ነው ስለ የተኛው አጋንንት ይጠይቀኛለሁ ያመኑት ነው ያላመኑትን ካመኑማ ኦሬዲ እንትን አይሉም ነበር ገና ሲያስተምራቸው ነው የሚያምኑት ምክንያቱም ሳያምኑ ቀርተው እኮ ነው መጀመሪያ ከዛ በኋላ ያምኑበታል ተስማሙት አጋንንት ከአጋንንት ጋር ቢስማማን ለውጥ የለውም ያመኑማ በመጀመሪያው በአንተ እምነት ነው ስማ የሰማኝ ከሆነ አንተ ከጀመሩ አጋንንቶች አንተ አራስ ጨርሰኝ በእናትህ ወይ አውራና ጨርሰኝ ላመነ አካልማ ነብይ እኮ አያስፈልገውም ሲጀመር ያመነ ከሆነ ኦሬዲ በዛ ውስጥ ይቀጥላል ወደ ጥመት እንዳይሄድ አንድ ያመነው የሚያጠና ሁለተኛ ደግሞ የጠመሙትን ሊያመጣ ነው አመኑብኝ ካለ በፊት አላመኑበትም ማለት ነው እንደገናም ደግሞ የመዲና ጂኒዎች እንዴት መርጥ ነበሩ መሰላችሁ ትናንትና ማታ ቁርአን አስተምራቸው እስልምናን ተቀበሉ ካለ አማኝ አልነበሩም ማለት ነው እነኚህ ሐዲሶቹ ደግሞ ሰጣለው አሉ ስለዚህ ሙሐመድን ያመኑበት ሄዶም ለሊት ሙሉ ቁርአን ይቀራላቸው ታማመናቸው በፊት ምን ይባላሉ ሰይጣን ሲያምኑ ደግሞ ሙስሊም ወንድሞች ይባላሉ አርጊው ታደርጋለህ ውሃም ጨርሻለሁ ሰዓትም ሄዷል በጣም ጥሩ ይበቃል አሪፍ ነው አይ እኔ ከጀምሩም እኔ አልተቃወምኩትም ያመኑ ጂኒዎች አሉ ያላመኑት ደግሞ አሉ ብዬ በሚል በዚህ ዙሪያ እኔ መጀመሪያ አልተቃወምኩም ስለዚህ እኔ አሁን ማመናቸው በፊት ሰይጣን ይባላሉ አይደለ ሲያምኑ ሙስሊም ጂኒ አላቸዋቸው ሙሐመድ ሄዶ ሲያስተምራቸው
እነኛ ሰይጣን ነበሩ ሲያምኑበት ጂኒ ወንድሞቻችን አላችኋቸው። ወንድሞቻችሁ ናቸው ነው አይደለም። ሰው ከዘመዱ አህያም ካመዱ ይባላል። ወይ አስጨርሰኝ ወይንም ደግሞ ላውራ። ቀጥል። ወይም አውራ አንተ። ቀጥል። እሺ በጣም ጥሩ። እኛ አሁን በአንተ እምነት ለምን እንደራሱ እንደተፈጠሩ ማረጃ ማምጣት አትችልም? በዚህ ቻሌንጅ አደርጋለሁ። አንድ ቦታ አታመጣም። ለምን ጂኒዎች ፈጣሪ ለምን እንደፈጠራቸው አለ እኔ ጋር እመጣለሁ። አሁን ቶፒክ ላይ ግባ። አታመጣም ለምን እንደፈጠራቸው። እኔ ግን እስልምና ለቀት ወጣለህ እኔ እሰጥሃለሁ። አታመጣም ለምን ቻሌንጅ አድርገኝ። እስልምና ለምን እንደፈጠራቸው ማምጣት እንኳን አይችልም። በእኔ እምነት ግን በእስልምና አላህ የፈጠራቸው አላህን ሊያመልኩ ብቻ ነው። ከዛም ደግሞ በአላህ የካዱት አሉ፣ ያመኑ አሉ። ስለዚህ አሁን ደግሞ እኔ ያልኩ ያለሁት የካዱትን አላህን በቁርአን ብዙ ቦታ አስጠንቅቆናል ተግባራቸው ምን እንደሆነ። እሺ ነብዩ ሄዶ ህብረት አረጉ ያልከው ከነሱ እስልምናን ተቀብሎ ሰምቶ አላህ የታዘዙት አሉ፣ ያልታዘዙትም አሉ። ስለዚህ አሁን እኔ ያልኩ ያለሁት ስለ ሰይጣኖች ነው ለማውራት የፈለከው? ስለምንድን ነው ግራ ያጋባኛለሁ። አንተ አታምንም ሲጀመር ከጅምሩ ለምን እንደተፈጠሩ ራሱ አንዴ እድል ይሰጠኝና ደብይ ላውራው። ሶሪ ረጅም ሰዓት ያዝኩባችሁ። ቀጥሉ። ምናልባት አቡ ካሊድ የምታወራው ነገርም አንደኛ የሚረባም አይደለም፣ እየተከተልኩም አይደለም። ግን አሁን ካመጣው መጨረሻ ላይ ካመጣው አላህ አጋንንትን የፈጠረው እንዲያመልኩት ነው አልክ። በሌላ ቦታ ደግሞ ለጀሃነም እንደፈጠራቸውም ስለሚናገር ቁርአን እርስ በርሱ እንደሚጋጭ የምታሳይበት ካልሆነ አዲስ ነገር አይደለም። የጋኔል አፈጣጠርን ማወቅ ደግሞ የሚያስመካም አይደለም። ከዛ ውጭ ምናልባት ቁርአን ላይ አቡ ካሊድ ፈጠርኳቸው ያለው ከሰዎቹም አለ ከጂኒዎች ብቻ አይደለም ከሰዎቹም ለጀሃነም ተፈጠሩ አሉ። ስለዚህ አንተ እንትን ሐሳብ አታዛበው። ቆይ እኔ ትራክ ማድረጋችንም ውይይቱን እኮ መከተላችንም የምልህ ለዛ ነው። እየተወራ ያለው ስለ አጋንንት እንጂ ስለ ሰው አይደለም። የሰውን አምጥተህ ለምን እዚህ ተቀላቅላለህ? ስለዚህ ከሰውም ከጂኒም ነው የሚለው በእርግጥ ትክክል ነው። ግን እኛ እያወራን ያለ ነው ስለ አጋንንት ስለሆነ ሌላ ቦታ ደግሞ ይመጣና አብዛኛውን አጋንንት የፈጠርኩት ለጀሃነም ነው ብሎ ስለሚናገር እሱ ይጋጫል። ከዛ ውጭ ራሱ ቁርአን እዚህ መሐመድ ለጂኒ ነው የተላከው የሚለው ከቁርአን ጋር ራሱ ይጋጫል። በእርግጥ እሱን ራሱን የቻለ ሌላ ነው። ምክንያቱም በምድር ላይ ለሰው ሰው መልእክተኛ፣ ለመላእክት መልእክተኛ ነው የምንልከው ብሎ በሌላ ቦታ ተናግሯል። እንደዛ ከሆነ መሐመድ ለሰውን ብቻ ነው እንጂ ሊላክ የሚገባው እንዴት ነው ለጂኒ ሊላክ የሚገባው? ይሄ ራሱ እኮ ትልቅ ግጭት ነው። ባይዘው ቁርአን ብዙ ቦታ ላይ እንደዛ ብሎ ስላስቀመጠ በምድር ላይ መላእክት ቢኖሩ ኖሮ የምንልክላቸው መላእክት መልእክተኛ ነው ይላል። ስለዚህ መሐመድም አንተን ወደ ሰዎች የላክነው ሰው ስለሆንክ ነው የሰው መልእክተኛ ነው የምንልከው ብሎ ተናግሯል። ስለዚህ መልሶ ደግሞ ለጂኒም የተላከ ነው ከተባለ ራሱ ይሄ ከቁርአኑ ጋር ግጭትና ፍጭት ነው የሚሆነው ባይዘው። ከዛ በተረፈ ግን እንደው ለጂኒ ስለ ጂኒ አንቀጽ አንድ ሱራ ስላለ ስለ ጂኒ እናንተ ጋር ስለተነገረ በጣም በመኩራራት አንተ ብቻ አይደለም ባለፈው በደንብ አድርጎ የገረፈው ኡስታዝ በጣም ሲኩራራ መጽሐፍ ቅዱስ ይሄን ነገር የለም እምቢ አለ እምቢ አለ እናውራ ሲለው ፈራ እምቢ አለ አንዴ አርቷል። ስለ ጂኒ እንደው አንድ ቃል እንኳን ለማውጣት አልፈራም እንዴ? ለምን አቡ ካሊድ ተው ቆይ የማይጠቅም ነገር አሁን ስለ ጂኒ ማወቅ ለኛ ከዘላለም ድህነት ጋር ስለ ጂኒ ማወቅ አይጠቅመንም። እኛ ምንም አይሰራልንም። ስለ መላእክት ቢሆን ኖሮ ስለ መላእክት ቢሆን ኖሮ መላእክት እኛን ለማዳን የሚያግዙ ስለሆነ በእግዚአብሔር ፊት ስለሚቆሙልን በምልጃ ማለት ነው እኛን ለማዳን ያግዙናል። ስለዚህ ስለነሱ ቢጻፍልን መልካም ነው፣ ከድህነታችን ጋር ይገናኛል። ስለ ጋኔል ስለ አጋንንት እነሱ በጠቅላላ የተጣሉ ናቸው፣ ከምድር በታች የተጣሉ ናቸው። እኛ ጋር ከነሱ ምንም መልካም ነው። እናንተ ጋር የተጣሉ ለምን አላማ የላቸውም? ከጅምሩ ለምን ተፈጠሩ? ራሱ በሙሉ የተጣሉ ናቸው። አረ ቆይ እባክህ አላማ የላቸውም አልተባለም። ዝም ብለህ መሀል ላይ ፊቸሪንግ አትግባ ፕሊስ። እኔ አሁን እንትን እኔ እኮ ቻሌንጅ አደረኩ እኮ አቡ ካሊድ አሁን ሐሳቤ እኔ ልወርድ ነው ትንሽ እንትን ለቅቄ እወጣለሁ በለኝ። እኔ አሁኑኑ አሳያለሁ አልኩ፣ ቻሌንጅ አድርገኝ አልኩ። ዝም ብለህ እንትን አትበል። ቀጥል ቃል ቢኒ እኔ ስማ
ፊቸሪንግ እየገባ አስቸገር በነጠላ ዜማ ሳወጣ እጠራህና መሀል ላይ ትገባልኛለህ። እሺ ግባልኝ ስል ፕሊዝ አንዴ አቡ ካሊድ ወይ ቶሎ ጨረሳ፣ ሰዓት የለም። እሺ እስካሁን ስታወራ ነበር እና ይሄ በአጋንንት ልክ ስናገር ቅድም መሀል ላይ ገባብኝና በጣም ለመኩራራት ይሞክራሉ። እኛ ጋር ያ ጀማ እንደው አጋንንት ስለ አጋንንት እያንዳንዱ ተጽፏል፣ ስለምንም ነገር የቀረ ነገር የለም ለማለት ይሞክራሉ። ባይዘዌ እሱን ደግሞ ዛሬም አላየ ነው። እንደው ስትጠየቁም ደግሞ እንደው ተጽፏል ብላችሁ የምትኩራሩበት ነገር ስትጠየቁም አናውቅም ስትሉን የሰማነው ሙሉ ሴሽኑ ማለት ነው። ሙሉ ሴሽኑን በዚህ ነው ያለቀው። የምታውቁት ምንም ነገር የለም። የምታውቁት መቼም አጋንንትን እንዲያመልኩ ፈጠረ፣ አጋንንት ቁርአን ቀራ ምናምን ያቺ የተጻፈችው ነው። ከዛ ያለፈ ምንም ነገር የምታውቁት ነገር የለም። አፈጣጠራቸው እንደዚህ ምናምን ተጽፎላቸዋል። ከዛ ያለፈ እኮ የምታውቁት ነገር የለም። ግን ይሄ የሚያሳየው ምንድነው? የአጋንንት ተጽዕኖ በጣም ከፍተኛ መሆኑ በእናንተ ላይ ተቆጣጥሯችሁ ብዙ ነገር እንደሚያደርጋችሁ ያን ነው ያለው። እንግዲህ ያው ከተጻፈም የሚባለው በክፉ ብዙ ተጽፏል። ቅድምም ሲባል እንደነበረው ሰላት በምትቆሙበት ሰዓት ላይ መጥቶ እንደሚወሰውሳችሁ፣ ከቂጣችሁ ላይ ፀጉር እንደሚነጭ፣ አፍንጫችሁ ውስጥ እንደሚያድር፣ ጆሮአችሁ ላይ እንደሚሸና፣ በደም ዝውውራችሁ እንደሚዘዋወር፣ እነዚህ ሁሉ በጣም የሚያኮራችሁ ነው። እነዚህ ሁሉ እና እኛ ደግሞ በእንደዚህ አይነት ነገር አንኮራምም፣ አንፈልግም፣ እንዲነገረን አንፈልግም። የአጋንንት ስራ ማወቅ አንፈልግም። ምክንያቱም ክፉ ስለሆነ የሰይጣን ስራ ክፋት ስለሆነ የምንፈልገው ምንድነው? እኛ ቅዱሱ መንፈስ የእግዚአብሔርን ስራ ነው በደንብ ማወቅ የምንፈልገው፣ የእግዚአብሔርን መልእክት ነው እንጂ የአጋንንትን መልእክት መረዳት አንፈልግም። በጣም ሲኩራሩ ስላየው ነው ሰሞኑን አንድ ቪዲዮ ስለደረሰኝ። እኛ አንፈልግም። አዎ አንዱ በጣም የለም መጽሐፍ ቅዱስ ላይ የለም ስለ አጋንንት ስለ ሁሉ ነገር የተጻፈው ቁርአን ላይ አለጥፈው እንዴ? ለእኔም ደጋግሞ እኮ ውይይት ከፈለገኝ ምናምን ብሏል። ትንሽ ይብረድለት ብዬ ነው። ከፈለገኝ ጥራኝ ድገምና ሁለቴ ጥሬ ሰምቻለሁ በሱ ላይ ሲያወራ። ሶስተኛ ተሳስተ አጋንንት ላይ እፎይ ይግባልኝ እያለ እየፎከረ ነው። ተሳስተ ካልክ እቀበላለሁ በሉት። ተሳስተ ሁለት ጊዜ ቪዲዮ ደርሶኛል። አትርሳት፣ እቺን ነገር እቺን ቃል እንዳረሳት ሄድና ንገረው። ተሳስቶ በቃሽ አጋንንት ላይ ብሎ ካነሳ እቀበለዋለሁ። ሙስሊሞች ካላችሁ ሪከርድ አድርጉት። አይ አቡ ካሊድ ሁለተኛ ጊዜ ሊጠለዝ እንደዛ ደንግጦ ያያችሁ ሁለቴ ሲያወራ ሰምቻለሁ። ሁለት ጊዜ ጥሪ ያቀርቧል፣ ንቄ ትቼዋለሁ። ሶስተኛ ከጠራ ግን አጋንንት ላይ እቀበለዋለሁ። አርፎ ቢቀመጥ ይሻለዋል። ከዚህ በኋላ ያወራም ይጠነቀቃል። ተስፋ አደርጋለሁ እንደሚጠነቀቅ። ለማንኛውም አቡ ካሊድ የምትለው ነገር ካለ በል። እኔ ጨርሻለሁ። አመሰግናለሁ። እፎይ ልትወጣ ይመስለኛል። ይበቃናል። በጣም ደከመኝ። ኦቨር ትንሽ ነው የሚለው ችግር የለም። አቡ ካሊድ ከአንተ ይልቅ ከድር በጣም ሶሪ ከድር ሶሪ ከድር አንድ ደቂቃ ልስጥ ለከድር አላወራም። እሺ በጣም ደከመኝ። ውሃም የለኝም ነበር። እሺ አመሰግናለሁ። አሪፍ ውይይት ነበረ። ውይይቱ ማለት ነው ያው ሞር ደግሞ በመደማመጥ ቢሆን በጣም አሪፍ ነበረ። ታይሙም ደግሞ ያው ትንሽ ስለሄደ ነው እንጂ በጣም ብዙ ነገር ማውራት እንችላለን። አሁንም የሆነ ስኬጁል ይዘን በደንብ በቃ አለ አይደል? አሁን እዚህ ቤታችን ውስጥ ያለው ብዙ ሰው ተከታታይ እንትን ገብቶ ነው ያለውና ያንም በደንብ እንዲያምን በኤቪደንስ ቤዝድ ሆነን ሁላችንም ልክ እንደዚህ እኔ በመሰለኝ ወይ አንተ ማንም በመሰለው በማውራት ሳይሆን ከቁርአንም ከናንተ ከመጽሐፍ ቅዱስም በኤቪደንስ ኮምፓራቲቭ እያደረገን ብናወራ በጣም አሪፍ ነው ብዬ ነው ማስበው እንደኔ ማለት ነው። እሺ እናደርጋለን። ዛሬ ሰዓት መቻቸዋል የሆነ ቀን እንገባበታለን። እሺ አይደል ነው። ዛሬ ስለገባንበት ያው እቺን ሰሞን ላንደግመው እንችላለን። እሺ በቃ እሺ ቴንክ ዩ። እሺ ባሉ